ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖረው ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። ስለዚህ እነሱንም እግዚአብሔር ስለረዳቸው ለዚህ አስተውሎት ቀን እግዚአብሔርን በጣም አድርገን እናመሰግናለን። እንግዲህ ማቴዎስ ወንጌል ጥናታችን በጣም ጥሩ እየሄደልን ምዕራፍ 18፣ 19 እና 20 ጨርሰን ዛሬ ጥያቄዎች ካሉ በእነሱ ላይ ለመወያየት ነው የተገናኘ ነው። ኢየሱስ ክርስቶስ ብዙ ከተለያዩ ሰዎች ጋር ያደረጋቸው ንግግሮች፣ ጥያቄዎች ሲመልስ ታምራቶችን ሲያደርግ ነበረ። በእነዚህ በሶስት ምዕራፎች ውስጥ ግን የበለጠ ከደቀ መዛሙርቱ ጋር አብሮ ያሳለፈበት በተለያየ ርዕሰ ጉዳዮች ላይ ያስተማረበት ክፍል ነበር እና በእርግጥ በየመካከሉ ብዙም ባይሆኑ እንደ ከዚህ በፊቶቹ ያደረጋቸው ታምራቶች ትንሽ በቁጥር ትንሽ የሆኑ አሉ። ግን ከነ ጴጥሮስ ጋር ከተቀሩትም ደቀ መዛሙርቱ ጋር ያደረጋቸው ንግግሮች ናቸው። አንዳንዱን ፈሪሳውያንና ሰዱቃውያንም አሉበት ውይይቱ ላይ ወይም ጥያቄና መልሱ ላይ ለብቻ ደግሞ ወሰድ እያደረገ እንደገና ደግሞ ለደቀ መዛሙርቱ ማብራሪያ ሲሰጥበት እናያለን እና ለእኔ እንግዲህ እነዚህ ሶስት ምዕራፎች ሞር ከሰፊው አድማጮቹ ጠበብ አድርጎ ከደቀ መዛሙርቱ ጋር ያሳለፈበት ከዚህም በኋላ በብዛት ከእነሱ ጋር ብቻ የሚያሳልፍበት ጊዜ ነው የሚሆነው እና ለእኔ እንደዛ ነው የታየኝ እነዚህ ሶስት ምዕራፎች። እኔም እንደዚሁ አሁን ዶክተር አብርሃም እንዳለው ስለዚህ የአስተውሎት ጊዜ እግዚአብሔርን አመሰግናለሁ። አንድ የተደጋገመ ቃል አለ፣ ሪፍሌክሽን የሚል የእንግሊዝኛ ቃል። ልክ ነው፣ ዊ ሪፍሌክት። ምናልባት በአማርኛ ግንዘባ ብንለው ይሻል ይሆን የሚል ሀሳብ አለኝ። እኔ የመገንዘብ ስራ ነው የሚሆነው። እዛ ላይ የተባለውን ነገር በእኛ ሁኔታ እንዴት እንገንዘበው፣ how do we see it ስለሆነ እና ስለዚህ ግንዘባ በጣም ደስ ይለኛል ማለት ነው። በእነዚህ ምዕራፎች ሶስቱ ምዕራፎች ከ18 እስከ 20 በተሰጠው ውስጥ ቅድም አብርሃም እንዳለው የጌታችን ኢየሱስ ክርስቶስ ትምህርቶች፣ ምሳሌዎች አሉ፣ ውይይቶችም ይካሄዳሉ። ግን አንድ ነገር ብቻ ጨምሬ ላልፍ እፈልጋለሁ። ወደ መስቀሉ የሚደረግ ጉዞ ነው እነዚህ ምዕራፎች። ከዚህ በኋላ ያሉት ምዕራፎች በሙሉ ጌታ ወደ ኢየሩሳሌም እየገሰገሰ የሞቱን ጊዜ እያሰበ የሚናገራቸው ነገሮች አሉ እና በዚህም መነጽር ቢታይ ጥሩ ነው እነዚህ ንግግሮች እና ውይይቶች ብዬ አስባለሁ። ልክ ነው ጋሽ ንጉሴ ያቆመው። በጋ ለመቀጠል ያህል ወደ መስቀሉ ከገሊላ ወደ ይሁዳ ዮርዳኖስ አካባቢ ምዕራፍ 19 ነው ጌታችን የተጠጋው እና ወደ መስቀሉ ሲሄድ መስቀሉንም አትኩሮ ዳይሬክትሊ ይናገራል። እሱ የሰው ልጅ አልፎ ይሰጣል፣ እንደዚህ ይሆናል፣ እንደዚህ ይሆናል፣ ይሞታል፣ ትንሣኤም አለ፣ በተደጋጋሚ ይናገራል። ግን የደቀ መዛሙርቱ የግንዛቤ እጥረትም ያለባቸው ምዕራፎች ናቸው እና ስለ መስቀሉ በተናገረ ቁጥር
ማን ነው ታላቅ? ቢያንስ 2 ጊዜ አይደንቲፋይ ለማድረግ ሞክረናል። የእግዚአብሔር መንግስት ጠንቅቆ በደንብ አለመረዳት፣ በተለይ መንፈሳዊ ይዘቷን አለመረዳት፣ በግራና በቀኝ መሆን። ምዕራፍ 18 ስንጀምር እንደውም ካስታወሳችሁ ማን ነው ታላቅ በእግዚአብሔር መንግስት ውስጥ የሚል ነበረ እና እሱ ገልብጦ ነው ከመካከላቸው ልጅ ስቦ እንደዚህ የሆነ የተመለሰ ትሁት የሆነ ሲበደል ይቅር የሚል ይቅርታን የሚያደርግ ይቅርታን የሚጠይቅ እንደዚህ እያልን ነው እየተማርን የመጣ ነው እና የእግዚአብሔር መንግስት በአዲስ መልክ እነሱ በሚያስቡት ፖለቲካል መልክ ሳይሆን በአዲስ መልክ እንደገና ጌታችን የቃኘባቸው ምዕራፎች እና ግሩም የትምህርት ምዕራፎች ናቸው። በጣም መልካም። ስለዚህ እንግዲህ ግንዛቤያችንን እንቀጥላለን። እግዚአብሔር ይመስገን። አንድ ነገር ኖቲስ ሳደርግ ነበር እና ብዙ ጊዜ ያየሁት አንድ ጥያቄ ልክ ሞሽን ውስጥ ከገባ በኋላ ነው እዚህ ያለው ሰው ራሱ በደንብ ኢንጌጅድ ሲሆን ማየው። እንደገናም ደግሞ ሰሞኑን ቀድማችሁ በተቻለ መጠን ጥያቄዎቻችሁ ላኩልን ስንል ስለነበረ ኦንላይን ካለ ጥያቄ ልጀምርና ያ ራሱ አይ ቲንክ ትንሽ እንትኑን ይሰጠናል፣ መነሳሳቱን ይሰጠናል እና በእሱን ጀምርና ከዛ በኋላ ወደ እናንተ ደግሞ ጥያቄ እዚህ ላለ ሰዎች እመጣለሁ። ቀደም እንዳልኩት ተመሳሳይ ነገሮች ካሉ እነዛን አንድ ላይ እያደረገን እናያቸዋለን ማለት ነው። ለጅማሬ ያክል እዚህ ላይ የተጠቀሰ አንድ ጥያቄ አለ፣ በእሱ ብንጀምር። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተክርስቲያንን እሰራለሁ ያለው ሲያብራራ ዶክተር አብርሃምን ነው መሰለኝ ጥያቄው በፊት እዛ ላይ ያስተማረ ሰው ማለት ነው። እና ሲያብራራ እኛ ትንንሽ ድንጋዮች ነን ብሎን ነበር እና እኛ ትንንሽ ድንጋዮች ነን ሲል ምን ማለት ነው? ትንሽ ድንጋዮች በመሆናችን ያለን ሚና ምንድን ነው የሚል ጥያቄ መጥቶልናል እና ከሱ ጥያቄ እንጀምርና ስታርታፕ ይሆነናል። ከዛ ወደ ጉባኤው እመጣለሁ ማለት ነው እና በጣም ጥሩ ጥያቄ ነው። በትምህርቱም ወቅት በተቻለ መጠን ጴጥሮስ አለት ነው ተብሎ የቤተክርስቲያን በጴጥሮስ ላይ የተመሰረተችው፣ ስለዚህ የመንግስተ ሰማያት መክፈቻ ቁልፍም ጴጥሮስ እጅ ላይ ነው ያለው፣ እሱን ቁልፍ እስካሁን ድረስ እየተቀባበልን እኛ እጅ ነው ያለው የሚል አቋም ያላቸው ቤተክርስቲያናት በዓለማችን ላይ እንዳሉ ይታወቃል። ግን ይሄ ክፍል እንደሱ አይደለም የሚናገረው። ጴጥሮስ አለት ሆኖ እሱ ላይ ቤተክርስቲያን ተመሰረተች ለማለት አይቻልም። እዚሁ ምዕራፍ ወረድ እያለን ስንመለከት እኮ ወዲያው መልሶ በጌታ አንተ ሰይጣን ሰውን እንጂ እግዚአብሔርን አታስብም ሲባል ነው የምንመለከተው። እና ሪሊ አንተ በዚህች ዓለት ላይ ሲል ጴጥሮስ የሰውን ልጅ ማን ይሉታል ተብሎ ለተጠየቀው ጥያቄ ሰዎች የተለያየ አመለካከት አላቸው ስለ ኢየሱስ። እሱ ግን አንተ ግን ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ የመለሰው መገለጡ ነው እንጂ ይሄ እዚህ እውነት ላይ ነው ቤተክርስቲያን የምትመሰረተው ነው። ምክንያቱም ኢትዮጵያዊም ጃንደረባ ሲጠይቀው ፊልጶስ በፍጹም ልብ ብታምን መጠመቅ ተፈቅዶልሃል ሲሉ በፍጹም ልቤ እኮ ያመንኩት ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ነው ሲል ነው ወደ ጥምቀት ያስገባው። እዚህ ቤተክርስቲያን ይሄን ባወቁ ሰዎች፣ ይሄን በተረዱ ሰዎች፣ ያወቁ ሰዎች ናቸው ቤተክርስቲያን የሚባሉት ወይ ቤተክርስቲያን ጆይን የሚያደርጉት እንጂ ኢንዲቪጁዋሊ ጴጥሮስ በራሱ የተለየ ኦቶሪቲ የተለየ ስብዕና ወይም በቃ አለቱ እሱ ነው አይደለም። ታዲያ አለት ካልሆነ ምንድን ነው ስንል ሕያዋን ድንጋዮች ነን፣ ያው ትንንሽ ድንጋዮች ነን የሚለውን ሀሳብ ያነሳሁት በአንደኛ ጴጥሮስ ምዕራፍ 2 ቁጥር 4 እና 5 ላይ ያለውን ቃል አይ ቲንክ ባነበው በግልጽ ተቀምጧል እሱ ጋር እና እሱ ሊመልሰው ይችላል ብዬ አስባለሁ። አንደኛ ጴጥሮስ ደግሞ የሚገርመው ነገር ራሱ ጴጥሮስ መጽሐፉ ይሄንን የድንጋይ ጉዳይ ባለቤቱ ካለው በላይ አንበልጥም። እንግዲህ ባለቤቱ እኔ አለት አይደለሁም እያለ ነህ ልንለው አንችልም። አንደኛ ጴጥሮስ ምዕራፍ 2 ቁጥር 4 እና 5 እንደዚህ ይላል፣ በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነ ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ፣ ያ ሕያው ድንጋይ እንግዲህ ማን እንደሆነ እናውቃለን። እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል። አንደኛ ቆሮንቶስ ምዕራፍ 3ንም ማሰብ ይቻላል። እናንተ የእግዚአብሔር ቤተ መቅደስ ናችሁ። ስለዚህ በዛ በእግዚአብሔር መቅደስ ውስጥ በቤተ መቅደስ ውስጥ እኛ ሕያዋን ድንጋይ ሆነን ተገጣጥመን የእግዚአብሔር ቤት እንደምንሆን ነው የሚያሳየው እንጂ ይሄ ማቴዎስ ወንጌል ምዕራፍ 16 ላይ ያለው በዚች ዓለት ላይ የሚለው ጴጥሮስ አንተ አለት ነህ ማለት ነው ብለን ልንተረጉም አንችልም የሚል ሀሳብ ነው ያቀረብኩት። ወደ
2 ወር ምናምን 3 ወር ይሆነዋል አልቀየርኩም አቋሚ። መልካም አይ ቲንክ ጥሩ ተዳሰሰ ይመስለኛል። ነገር ነው ሌሎቻችን የምንጨምረው ነገር ካለ ድልስት ካልሆነ ወደ ሌላ ጥያቄ መሄድም እንችላለን። እኔ ደግሞ በኤፌሶን ላይ ካለው ጋር ብናያይዘውም አስባለሁ። ኤፌሶን 3 ላይ በሐዋርያትና በነቢያት መሰረት ላይ ታንጻችኋል ደግሞ ይላል እና ይሄ ኮንሰፕት እንደገና የተደገመ ይመስላል። እዚያ ጴጥሮስን እንደ አለት በዚች አለት ላይ ቤተክርስቲያንን እሰራለሁ ብሎ ተናግሯል። እዚህ ደግሞ በሐዋርያትና በነቢያት መሰረት ላይ ታንጻችኋል ስለሚል እንግዲያው እነዚህ ሐዋርያት ናቸው፣ ጴጥሮስም እዚያው መካከል ነው በሚል ማሰብ ይቻላል ብዬ ገምታለሁ። ግን አንድ ግልጥ ነገር እዚህ እንደሚታየው እዚያ በጣም በነጠላ ጴጥሮስን እንዳለው ነው የሚመስለው። እዚህ ጳውሎስ ሲናገር ሐዋርያትንና ነቢያትን አጠቃሎ ነው መሰረት ብሎ የሚላቸው። መሰረትነታቸው ምንድን ነው የሚል ጥያቄ ማንሳት ጥሩ ነው። ሐዋርያትና ነቢያት ሰብዕናቸው ነው መሰረቱ ወይስ ትምህርታቸው ነው የሚለውን ጥያቄ ነው በደንብ መመለስ ያለብን ብዬ እላለሁ። እና የጳውሎስም የጴጥሮስም ትኩረት አሁን ወንድማችን እንዳነበበልን ወደ አያይዞ የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው ስለሚል እዚህም ላይ ወደ ክርስቶስ ነው ፎከሳቸው። ያኛውም የድንጋዮቹም ሀሳብ እዛ ጴጥሮስ ላይ ያለው ሰው የጣለው በእግዚአብሔር የከበረው ድንጋይ ብሎ ድንጋዩን ክርስቶስን ነው የሚያደርገው። እኛ እንደ ሕያዋን ድንጋዮች ሆነን ለመታነጽ ነው፣ ጡቦች ነን እንጂ የማዕዘን ራስ ድንጋይ አይደለንም። ሁሉ በእኛ ላይ አይቆምም፣ እኛ ራሳችን በእሱ ላይ እንቆማለን የሚል ሀሳብ አለው እና ይሄን ሀሳብ መያዝ ጥሩ ነው ብዬ አስባለሁ። በጣም በፐርሰናሊቲዎቹ ላይ ካተኮርን ቅድም የተባለው ግጭት ያጋጥመናል። አንዳንድ ጊዜ ሰይጣን ይሆናሉ፣ አንዳንድ ጊዜ ሰው ይሆናሉ፣ ቅድም አብርሃም እንደጠቀሰው። ስለዚህ የትምህርታቸው፣ እምነታቸው፣ አዋጃቸው በሚለው ላይ ብንጸና ይሻላል ብዬ ነው የምለው። ትልቁ መሰረታዊው የቤተክርስቲያን የክርስቶስ ቤተክርስቲያን መሰረት ኢየሱስ ክርስቶስ ነው። አንደኛ ቆሮንቶስ ላይ ቅዱስ ጳውሎስ ይላል ምዕራፍ 3 ላይ ከተመሰረተ ውጭ እንደውም ሌላ መሰረት ለመመስረት አልተፈቀደም። ያንኑ መሰረት ይዞ ነው የሚቀጥለው፣ እሱም ኢየሱስ ክርስቶስ ነው ይላል በግልጥ። ጴጥሮስንም በዚህ አለት ላይ ሲለው በዚያ መገለጥ ላይ ነው። ሐዋርያትም ሆነ ነቢያት መጀመሪያ ላይ አስቀድሞ የክርስቶስን መገለጥ የሰበኩ በስብከታቸው ምክንያት የመጀመሪያዎች መሰረቶች ቢሆኑም ግን ትልቁ መሰረት እነሱ የገለጡት ኢየሱስ ያ መገለጥ የክርስቶስ አለትነት ይሄ ምንም ተፎካካሪ የለውም። ብቸኛው ዋናው መሰረት እሱ ነው። እሱን በመስበክ መሰረት ሆነዋል ሐዋርያቱ ነቢያቱ። ግን ዋናው መሰረት የሰበኩት መገለጥ ነው እንጂ ሰባኪያኑ እንደሆነ ግን አያስተምረንም አዲስ ኪዳን። የማዕዘኑ ራስ ድንጋይ እሱ ነው። እኛ እንደ ሕያዋን ድንጋዮች ደግሞ አሁን እንደተባለው የምንደረደር ጡቦች አድርጎ ነው የሚያስተምረን። አንደኛ ጴጥሮስ በተለይ ምዕራፍ 2 ላይ በዛ ውስጥ ምን የምማየው የእግዚአብሔር ማደሪያ ሰዎች መሀል መሆኑ በእኛ ዘንድ መሆኑንም ያሳያል መጽሐፍ ቅዱስ ነው። የእግዚአብሔር ድንኳን በሰዎች መካከል ነው ሲል እኛን ማደሪያዎቹ አደረገ እና ትልቅ ክብር እግዚአብሔር በዛ ውስጥ አድርጎልናል። እዛ ቦታ ላይ መገኘታችን ማለት ነው እና እግዚአብሔር ይመስገን። አይ ቲንክ አሁን በመጣ ምችል ይመስለኛል ወደዚህኛው ጉባኤ ማለት ነው። የኦንላይኖችንም በየማዕከሉ ደግሞ እንደገና አነሳለሁኝ። በዚህ ውስጥ እኔ ጥያቄ ወይም ደግሞ ግንዛቤ ያለው ሰው ካለ። ኦኬ፣ ሰለሞን ሊበን እባላለሁ። እዚህ አስተውሎት ለመጀመሪያ ጊዜ ነው። ኦንላይን ግን ሁሌ እከታተላለሁ። ቤልጂየም ነው የምኖረው፣ አንትሮፖን የሚባል ከተማ እና እግዚአብሔር ይሄ ዕድል ስለሰጠኝ እግዚአብሔርን አመሰግናለሁ። ባለፈው እንደዚህ በአካል ተገኝቼ ስማር ማሙሻ ሲያገለግል አንድ ነገር ተናግረው በ1929 ያለውን ስለ ስሜ ቤቶችን ወይም ወንድሞችን የተወ ምናምን ብለው 30 ያለችን እሷን እንተዋል ብሎ ነበር። ለምንድን ነው ማብራሪያ? ምክንያቱም ከዛች ያስተማረው አልሄደለችለትም እና እንመለስበታለን ብሎ ነበር እና እንዴት ነው ነገር ግን ብዙዎቹ ፊተኞች ሀሎኞች ደግሞ ሀሎኞች ፊተኞች ይሆናሉ የምትለው ቃል እዛን ጊዜ እንተዋት ብሎ ነበር እና ለምንድን ነው ከዛ ጋር ያያያዝ ነው? አመሰግናለሁ። እግዚአብሔር ይባርካቸው። አይ ቲንክ ብዙዎች ሌላም ጥያቄ ኦንላይንም የመጣ ተመሳሳይ ጥያቄ አለ። እሱንም በዛው አንድ ላይ መመለስ እንችላለን።
በጣም ጥሩ ጥያቄ ነው ያነሳው ሰለሞን። በጣም ጥሩ ነው። እንደዛም ነው በቀጠሮ ነው የተሆነው። ፊተኞች ኋለኞች የሚለውን ሳይሆን ፊተኞች ኋለኞች የሚለውን አይተነዋል ከጸጋ አንጻር። ግን እዛው አጠገቡ የተጠሩ ብዙዎች የተመረጡ ጥቅሶች እሷን ነው እናቆያት ያልኩት። ምንድነው በጣም ግልጽ በሆነ ሁኔታ የምትጠቀስበት ክፍል ስላለ እስከሱ ድረስ እንድንቆይ ነው። ጌታችን ድጋሜ ብሏታል በምዕራፍ 22 ቁጥር 14 ላይ። ምዕራፍ 22 በሰርግ ግብዣ ላይ በጣም ብዙዎች ተጋብዘው መጥተው ከመንገድና ከጎዳና በንጉሥ ሰርግ ላይ በኋላ ሰርጉ እየተካሄደ እያለ ንጉሱ ወጣ እና ሲወጣ አንድ የሰርግ ልብስ ያለበሰ ሰው አገኘ እና ተጋብዘዋል አለ ጉባኤው ውስጥ ነው፣ ግን ትክክለኛውን ልብስ ንጉሱን የሚመጥን የሰርግ ልብስ አልለበሰ እና ለምንድን ነው ያለበስከው አለው እና ሲለው ዝም አለ። ዝም ሲል በሉ አውጡና ጣሉት ለዘላለም ወደሚሰቃይበት ስፍራ አለና ከዛ የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸው አለ እና በዛ ሰርግ የታደሙ ብዙዎች ናቸው፣ ግን እዛው ውስጥ ሆኖ ለካ ደግሞ ከምርጦቹ መካከል ያልሆነ ዝም ብሎ የተቀላቀለ አለ። እሱን አውጥቶ በተናገረበት ኮንቴክስት ስለሚደገም እና የበለጠ ያ ምሳሌ ግልጽ ስለሚያደርገው ነው ያቆየ ነው። ትንሽ ግን ጠቁሚያቸዋለሁ። ትንሽ እዚያኛው በምዕራፍ 19 ላይ ያለው ታሪክ ላይ በአንዳንድ ትርጓሜዎች ውስጥ እዛ ውስጥ የለችም። እሱ መጨረሻዋ መደምደሚያ ኖረችም አልኖረችም ግን ስለምንመለስባት እና ደግሞ የበለጠ ግልጽ የሚያደርጋት ምሳሌ ምዕራፍ 22 ላይ ያለው ምሳሌ ስለሆነ አሁን ምዕራፍ 22 የበለጠ ግልጽ ያደርጋታል ከምዕራፍ 19 ይልቅና ለእሱ ነው ያቆየናት። ግልጽ ናት። እዛ ላይ ታድሞ ግን ከተመረጡት መሀል ያልሆነ አለ። እንዲህ አይነትም አላት የእግዚአብሔር መንግስት አሰራር የሚል ስለሆነ ለእሱ ነው ያቆየናት። ምዕራፍ 22 ላይ እስከምንደርስባት እንደርስባታለን። ጋሽ ንጉሴ የተወሰነ ሀሳብ አለው። ምንድነው ልጨምር ያሰብኩት እዚያ ላይ ይሄ በ22 ላይ ስንደርስ በሰፊው ይተነተናል። ግን እዚህም በአውደ ምንባቡ መሰረት ትንሽ ፍንጭ መነጋገር እንችላለን ብዬ እላለሁ። ፊተኞች ኋለኞች ይሆናሉ፣ ኋለኞች ፊተኞች ይሆናሉ የሚለው ከምን ተነስቶ ነው መድኃኒታችን ስንል በዚያ በእርሻ ላይ የተቀጠሩትን ሰራተኞች አስመልክቶ እንደሆነ መገንዘብ እንችላለን። ጠዋት የተቀጠሩ አሉ፣ በኋላ የተቀጠሩ አሉ እና እነሱ ትንሽ አድሎ የተፈጸመ ነው የመሰላቸው። እኛ ከጠዋት ጀምረን ስንደክም ለእነዚህ ግን ከኛ እኩል ተከፈለ የሚል ነገር ነው እና መድኃኒታችን ከዚያ ጋር እየይዞ ነው ይህን የተናገረ። እንግዲያው ምን ማለቱ ነው? በአጭር ቃል እናንተ እንደምታስቡት ፊት የመጣ ቀድሞ የመጣ ወይም ብዙ ሰርቻለሁ የሚል ላይሆን ይችላል። ትልቁን ሽልማት የሚያገኘው ፊተኛው ኋለኛ ሊሆን ይችላል፣ ኋለኛው ፊተኛ ሊሆን ይችላል። አሁን የመጣ አሁን የደረሰ ብዙም ይህን ያህል ትልቅ የሚባል በሰው ሲታይ ትልቅ የሚባል ስራ ያልሰራ ይሄ ሰው ቀድሞ ሊሸልም ሁሉ ይችላል፣ እንደሚታስበው ላይሄድ ይችላል የሚል ነው እና ያቺ ግን መመረጥ የምትለዋ ናት ትንሽ ጭቅጭቅ የምትፈጥረው። እዚያ ላይ የተጠሩ ብዙ የተመረጡ ጥቂት የምትለው ብዙ ጠርቶ ከዚያ ውስጥ እሱ ከሆነ የሚመርጠው እንግዲያው የሰው ድርሻ እዚያ ውስጥ ምን አለ የሚል ጥያቄ ታስነሳለች። ለዚህ ይመስለኛል ይሄ ጥያቄ እዚህም በኦንላይንም ተጠይቋል። እና እኔ እንግዲህ ምንድን ነው የምመለከተው በአጭር ቃል መድኃኒታችን ኤንፈሳይዝ ሊያደርግ የፈለገው ሰዎች በራሳቸው ጥረትና በራሳቸው ጎዳና አይደለም ነገሮችን የሚወስዱት። በዚህ መንገድ አይደለም የሚሆነው። የእግዚአብሔር ሉዓላዊ ፈቃድ ከፍ ያለች ናት። አሁን ቅድም በደሞዙ ላይ ደሞዙን እኔ እንደፈለኩ ብሰጥ አንተ ምን ገዶህ ብሎ እንዳለው ይህን የእግዚአብሔርን ሉዓላዊ ፈቃድ ከፍ ለማድረግና ለማሳየት እንደሆነ ነው የማስበው። የመመረጥ ጉዳይ አለ ወይ ከተባለ አዎ አለ። በሌሎችም የመጽሐፍ ቅዱስ ክፍሎች ውስጥ የመረጣቸውን ይላል፣ የጠራቸውን የመረጣቸውን ስለሚል የእሱን ምርጫ ኮስችን ለማድረግም አንችልም። 100% ደግሞ ይገባናል ለማለትም አልችልም። እኔ ግን በእግዚአብሔር ዘንድ የታወቀ ነው የምርጫ ጉዳይ፣ የምርጫ ጥያቄ። በሰው የተሰጠው ማተመረጠ፣ እንዴት ተመረጠ፣ ለምን አልተመረጥኩም፣ ለምን ተመረጡ የሚል ሙግት ውስጥ መግባት ሳይሆን በተሰመረ መስመር ለመሄድ ፈቃዳችን ብቻ ነው የተጠየቀው። ስለዚህ በዚያ ፈቃድ ውስጥ የገባ ሁሉ እንደተመረጠ ይገነዘባል። ይህንን ነው የምረዳው ማለት ነው። ጋሽ ሙሴ ታንኪዩ። በዚሁ እንትን ለማለት እዛው የኦንላይኑ ላይ አብሮ የመጣም ጥያቄ አለ እና ተመሳሳይ ጥያቄዎችም ስላሉ እነሱንም በዛው አድሬስ አድርገናቸው ብናልፍ ብዬ አሰብኩኝ። ኦንላይን የላክልን ሰው በተመሳሳይ ብሎ ማቴዎስ ምዕራፍ 20 ቁጥር 23 ላይ
በቀኝና በግራ መቀመጥ ግን ከአባቴ ዘንድ ለተዘጋጀላቸው ነው እንጂ እኔ የምሰጥ አይደለሁም አላቸው የሚለው ለምን ተዘለለ ይላል። እርግጥ ይሄኛው እንኳን የተዘለለ አይመስለኝም፣ የዘረታ ተነስቷል ብዬ አስባለሁ። ግን ግልጽ መሆን ስለሚያስፈልገው እሱኛውን ብናነሳውና ተመሳሳይ ጥያቄዎች ሌሎችም አሉ። አንድ ሁለት እሱኛውን ባነበው ማቴዎስ 19:28 ላይ እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገሥት ስትፈርዱ በ12 ዙፋን ትቀመጣላችሁ። አንደኛ ዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ ብሎ ይናገራል። ኢየሱስ ከትንሣኤ በኋላ በክብሩ ዙፋን ላይ አልተቀመጠም ወይ? ሁለተኛ 12ቱ ዙፋን ማለት ዙፋን ምንድን ነው? ዙፋን ማንነቷ ብትታወቅ ለእስራኤል ብትሆን ለአሕዛብስ የትኛው ዙፋን ላይ ይቀመጣሉ? ሌላም ሰው እግዚአብሔር ሌላም እንደዚሁ የላኩልን ሰዎች እግዚአብሔር ጽድቅ ፈራጅ አምላክ ከሆነ ሌሎች ዙፋኖች በዛ ውስጥ አንድ ላይ ደግሞ ይጠቀሳሉና ምን ማለት ነው በ12ቱ ዙፋን ላይ ብሎ የሚናገሩ ይላልና እነዚህንም ትንሽ ሪፍሌክት ብናደርግባቸው ጥሩ ይመስለኛል። ምን ማለት ነው? እርግጥ የዛሬታ ተነስቶ ነበረ። እኔ ጀምሬ ወንድሞችም ያጠናክሩታል ብዬ አስባለሁኝ። በቀኝና በግራ መቀመጥ የሚለው ሀሳብ ያን ቀን አንስተነዋል። እዚህ ስንነጋገር ቢያንስ አንድ ነገር አረጋግጠን ነው የወጣ ነው። በቀኝና በግራ መቀመጥ የሚባል አለ ብለን ነው የወጣ ነው። ቢያንስ ማይቀመጣል፣ እንዴት ይቀመጣል፣ በምን ሴሌክት ይደረጋል፣ ፕሮሰሱ ምንድን ነው የሚለውን አናውቀውም። ግን በቀኝና በግራ መቀመጥ እንዳለ መድኃኒታችን ይህን ፍንጭ ሰጥቷል፣ ለተዘጋጀላቸው ስለሚል። ስለዚህ የተዘጋጀላቸው አሉ በቀኝና በግራ የሚቀመጡ። ምን ማለት ነው በቀኝ መቀመጥ? በግራ መቀመጥስ ምን ማለት ነው የሚለውንም እሱ ቀስ ብሎ ማሰብ የሚያስፈልግ ይመስለኛል። ምናልባት ልዩ ማዕረግ ሊሆን ይችላል ብዬ እንደዚህ አስባለሁ። እግዚአብሔር የሚሰጠው ማዕረግ መድኃኒታችንም ራሱ አላብራራውም። አባቴ የሚል ይመስለኛል ሀሳቡ። አባቴ ዘንድ ተዘጋጅቶላቸዋል፣ ለእነሱ ተዘጋጅቷል፣ ይቀመጣሉ አለ እንጂ ማን እንደሆነ እንዴት በምን አይነት አመራረጥ መንገድ እንደሚቀመጡ ይሄን አልተናገርም። እሱ ባልተናገርበት ቦታ ዝም ብለን ግምት መስጠትን ብዙ አይጠቅምም ባይ ነኝ። ግን ከእሱ ጋር ተያይዞ አሁን የተባለው ይሄ ዙፋናት 12 ዙፋናት ላይ ትቀመጣላችሁ ብሎ መድኃኒታችን ተስፋ የሰጣቸው 12 ደቀ መዛሙርት ጉዳይ ጥያቄ ሊያስነሳ ይችላል። ጥያቄው ምንድን ነው? አንደኛ 12 የሚባል ነገር እዚያ ላይ ይቀጥላሉ። አሁን ምን ይሰራል 12? በአዲሱ ስርዓት ውስጥ 12 ምን ይሰራል? ይሄ ለእስራኤል ነገዶች የተሰጠ ስያሜ ስለሆነ እዚያም እንደዚሁ ይቀጥላሉ የሚል ጥያቄ አለ። ይህን ጥያቄ በጣም ወደ ውስጥ እንግባ ካልን ሌላም የሚያስነሳው ትንቢታዊ ጥያቄ አለ። ትንቢታዊ ጥያቄ 12ቱ ነገዶች ወይም እስራኤል ከዚህ በኋላ በሚመጣው ዘመን ውስጥ ቦታ አላቸው ወይ? ዘመኑ የቤተ ክርስቲያን አይደለም ወይ? አሁን የሚያስባሉ እግዚአብሔር ስለ 12ቱ የሚል ጥያቄ ይነሳል። ግን እኛ አይ ቲንክ መጀመሪያ የሚጠቅመን ሊትራሊ መውሰድ ነው። እንደሱ ይሻላል ባይነኝ እኔ። ወደዚያ ትንቢታዊ ክርክር ከመግባት 12 ነገዶች አሉ፣ አሁንም አሉ። ስሞቻቸውን እያነሱ ይነጋገራሉ። አሁንም 12 ነገዶች አሉ እስራኤል ውስጥ። አንዲት ሀገር ሆነ። ለደቀ መዛሙርቱ በ12 ዙፋኖች ተቀምጣችሁ በእነሱ ላይ ትፈርዳላችሁ ማለቱ እንግዲያው ሊትራሊ ሲወሰድ በዚያ በሚመጣው ዘመን ለነዚህ ለጌታችን ሐዋርያት ስልጣን ይሰጣል ማለት ነው። የመፍረድ ስልጣን ይሰጣል፣ የማስተዳደር ስልጣን ይሰጣል ማለት ነው በነገዶቻቸው ላይ። አሁን እንግዲህ ወንድማችን ወይም እህታችን ስሟን ስላላወቅኩኝ ነው የጠየቀችው፣ አሕዛብሳ እነሱ ዙፋን ከሰጣቸው አለቀ ማለት ነው ዙፋኑ ለ12ቱ ተሰጥቶ የተቀረው ምን ሊሆን ነው የሚል ጥያቄ የተነሳ ይመስለኛል እዚያ ላይ የውትና እኔ አጠቃላይ ሀሳብ አዲስ ኪዳን ይሰጣል ስለ ዙፋናት ብዬ አስባለሁ። ከክርስቶስ ጋር አብረን መከራ ብንቀበል ከእርሱ ጋር ደግሞ እነግሳለን ይላል። በራእይ ላይ ደግሞ 1000ንም ዓመት ከእርሱ ጋር ተነሱና ነገሱ ስለሚል ይሄ ንግስና ለ12ቱ ብቻ የተሰጠ ነው ብዬ አላስብም። ስለዚህ መሰረቱ ሰፊ ነው። አሕዛብ ወደ ጌታ መጥተው የዳኑት ሁሉ እዚያ ውስጥ በማዕረግ እንደሚሾሙ በማዕረግ እንደሚቀመጡ ይሄንን መውሰድ እንችላለን ብዬ እላለሁኝ። ከዚያ በጣም ወደ ዝርዝር ገብተን መናገር ባንችልም ይሄ ግን ያለ ጉዳይ ነው እላለሁ። ልክ ነው። ዝርዝሩን ለማወቅ በጣም አስቸጋሪ ነው። ግን ጌታ ኢየሱስ እኛ እንግዲህ አሁን በመጣችና በተፈጸመችና በምትመጣ መንግስት መሀል ነው የምንኖረው። በክብር መንግስቱ ደግሞ ተመልሶ ሲመጣ
አዲሱ ስርዓት ሲመጣ በዛ ውስጥ በማስተዳደር እና ይሄ በዙፋናት በፍርድ በዳኝ ሩለርሺፕ ከእርሱ ጋራ ያመኑ ሁሉ ሸር ያደርጋል። ይሄ ከእስራኤል ውጭም ተጠቅሶ የምናይበት አሁን ጋሽ ንጉሴም እንዳለው ከወገን ከዘር ከቋንቋ የተውጣጡትን በራእይ መጽሐፍ ላይም እንደዛ ይላል። ዮሐንስ ራእይ ምዕራፍ 20 ላይ ግን ለቆሮንቶስ ምዕመናን አሁን ቅዱስ ጳውሎስ የሚያነሳው እንዲያውም ያንን የወደፊት ሪያሊቲ እያሰቡ ዛሬን እንዲኖሩ ነው የሚያነሳሳቸው። ምዕራፍ 6 ላይ በአንደኛ ቆሮንቶስ ወንድሞች ተካሰው ፍርድ ቤት ሄደው ነው እና በአደባባይ በሜዳ ሲካሰሱ ለምንድን ነው ከእናንተ መካከል ሽማግሌ የለም ወይ እና ራሳችሁ አትዳኙም ወይ ይልና ቅዱሳን አማኞች ማለት ነው በዓለም ላይ እንደምንፈርድ አታውቁም ወይ ይላል። በዓለም ላይ መፍረድ ብቻ ሳይሆን በመላእክትስ እንኳን እንደምንፈርድ አታውቁም ይልና እነኝህን የቆሮንቶስ ምዕመናን ወደፊት እኮ እንደዚህ ስለሚሆን ከአሁኑ ተለማመዱ ይላል። ከአሁኑ ዳኝነትን መስጠት አለባችሁ፣ እኛ እኮ ዳኝነትን የምንሰጥ ነን ይላልና እንደተባለው ዝርዝር ማወቅ ብንችል በጣም ጥሩ ነበር፣ ግን ባናውቅም ብዙ አይጎዳንም። ኢትስ ሳምቲንግ ከክርስቶስ ጋራ ካለን ህብረት የተነሳ ከዛ ህይወት የሚፈልቅ ሳምሃው አዲሱን ዓለም በማስተዳደርና በመዳኘት ህይወት ውስጥ ግን ቅዱሳን ሚና እንዳላቸው 12ቱ ብቻ ሳይሆን ከዛም በኋላ ቀጥሎ የምናየው ፋክት መሆኑ ግን በግልጽ በአዲስ ኪዳን ይታያል። ልክ ነው። ዝርዝሩን ማወቅ ፍላጎት ሁላችን አለን። ከክርስቶስ ጋር አብረን እንነግሳለን ምን ማለት ነው? በዓለም ላይ እንፈርዳለን ምን ማለት ነው? አይ ዶንት ቲንክ ዝርዝር መናገር የምንችል አይመስለኝ። ግን ፍትሁን ጽድቁን ሲያሰፍን ግን በቅዱሳን አማካኝነት እንደሚያደርገው ግን በጣም ግልጽ ነው ሲመለስ። በዚህ ውስጥ ሁለት ሀሳቦችን ብጨምር ከተፈቀደልኝ እኔም አንደኛው ስለ መንግስተ ሰማያት ያለን አስተሳሰብ አንዳንድ ጊዜ የዘላለም ህይወት ሲባል ለዘላለም ቁጭ ብሎ በቃ ዝም ብሎ መኖር ይመስለናል፣ ምንም ስራ የሌለው። አይ ቲንክ ከኤደን ገነት ጋርም እንደዚህ አይነት አስተሳሰብ ያለን ይመስለኛል። አሁን ለምሳሌ አዳምና ሔዋን እግዚአብሔር ፈጠራቸው፣ ከምድር ሀመልማል ሁሉ እንዲበሉ ፈቀደላቸው ይላል፣ ሰጣቸው ይላል እና ዝም ብሎ እየበሉ ቁጭ ይመስላል። ግን አይደለም፣ ምድርን ጠብቅ አስተዳደር ብሎ ሰጥቶት ነበረ። ኢቭን የእንስሳቱን ስም እንኳን ያወጣው ራሱ አዳም ነው እና ስራ አለው ማለት ነው፣ የማስተዳደር ስራ አለው። ዘላለምም በቃ አንድ ሰው እንደውም ሲናገር ጠየቀ ሲባል የሰማሁት በቃ ኖሬ ቢሰለቸኝስ አይነት ጥያቄ የለም፣ ቁጭ ማለት አድርጎት ማለት ነው። እና ኖ የሚጠብቀን ታስክ አለ ነው። ግን ከዛ ውስጥ ግን የሚያሳስበን አይ ቲንክ አሁን ማሙሻም ሲናገር በዛ ውስጥ እንትን ያለው እዚህ ጋር ያለን ታማኝነትን ግን መጽሐፍ ቅዱስ ያበረታተናል። በጥቂት የታመነ በብዙ ይሾማል ይላል። ስለ መክሊትም ራሱ ሲናገር ባተረፉት ልክ በእንደዚህ ያክል ከተማ ሾምኩት እያለ ይናገራል አይደለም? ምን ማለት ነው? በዛ ውስጥ ያለው ትምህርት አሁን ላይ ያለ የክርስትና ታማኝነትንም እግዚአብሔር ኮንሲደሬሽን ውስጥ እንደሚከተው እናውቃልና ለሱ ተዘጋጅተን እንኑር የሚል ሀሳብን በዚህ ውስጥ ስትረስ ብናደርገው ጥሩ ነው። ዲቴሉን ግን ሲመጣ የምናየው ነው። አይ ቲንክ ተጨማሪ ሀሳብ ከሌለን እንደገና ወደ ጉባኤው እንምጣና ተጨማሪ ጥያቄዎች ካሉ እንውሰድ። አመሰግናለሁ። ውሃማ እባላለሁ። የኔ ጥያቄ ያለው ማቴዎስ 18 ከ15 እስከ 20 ያለው ላይ ነው። ወንድም ቢበድል የሚለው የትምህርት ሴክሽን ላይ የተማርነው ማለት ነው። ወንድም የተባለው ሀሳብ እዚህ በክርስቶስ የሆኑ ወይም ደግሞ ጌታን የተቀበሉ ሰዎች ቢበድሉ 4 ስቴፖችን ተከትለን ያው የተበደለው ነገር ወይም ደግሞ ፕሮብሌሙን ሶልቭ እናደርገዋለን አይነት ነገር ነበር ትምህርቱ። ውጭ ያለውስ ወይም ደግሞ በክርስቶስ ያልሆነው ሰውስ ቢበድለን ምንድን ነው የምናደርገው? ምክንያቱም ሞሮፍ እዛው ነው ያለነው። ትምህርት ሊሆን ይችላል፣ ስራ ቦታ፣ ኢቨን ቤት ውስጥም በክርስቶስ ያልሆነ ሰው ይኖራል። እንደ አይነት ነገር አፕን ቢያደርግ በመመሪያ ነው ልንፈታው የምንችለው። ይህን እዚህ ላይ የተማርነው ነገር ቀጥታ ኢምፕሊመንት እናድርገው ብንል ምናልባት 2ቱን ስቴፕ ነው ልንከተል የምንችለው። ይሄ ደውቀ ሰው ከዛ በ2 እና በ3 ምስክር ፊት 3ኛውን ልናደርገው አንችልም ወይስ እሱን ዘለን 4ኛው ላይ ልንሄድ ነው ወይ? ይሄ ነው ያለኝ ጥያቄ። አመሰግናለሁ። ታንኪዩ ሮማ። ይህንን ጥያቄ አንስተ ነው በዛው ግን የኦንላይን ጥያቄዎችም ስላሉ ቀጥሎ ባነሳቸውና ሜቢ የነስ እናነሳው እነዛኞቹን አንዳቸውን ኔግሌክት እንዳናደርገው በዚህኛውን ጀምር እና ከዛ በኋላ ወደ ኦንላይኖቹንም በዛው ላንሳቸው። አይ ቲንክ ካልተሳሳትኩኝ ማሙሻ ነበርክ መሰለኝ ያስተማርከውና ካንተን ጀምርና በጌታ ያልሆነ ሰው ቢበድለን እንዴት ነው ዲል የምናደርገው? ካንተን ጀምርና ከዛ እነዛኞቹንም በዚሁ ላንሳቸው ተመሳሳይ ስለሆኑ። ልክ ነው። በጣም ጥሩ ጥያቄ ነው ሮሃማ ያነሳሽው። እንግዲህ ምዕራፍ 18 ስንጀምር ታስታውሱ ከሆነ በአጠቃላይ ወንድም ቢበድል የሚልም ሴንስ አለው። በእግዚአብሔር ፊት ቢበድል
ቤተክርስቲያን እንዴት አድርጋ ተግሳጽን እንደምትሰጥ መጀመሪያ ብቻውን ወቀሳው ከዛ ከባልንጀራ ጋር ከዛ ለቤተክርስቲያን እንደዚህ እያልን ቀጥላን ግን እንደ ወንድምህ ቢበድል ኃጢአት ቢያደርግ ብቻ ሳይሆን የእርስ በርስ ግንኙነትንም ያካትታል ብለን የተነሳ ነው ስንነሳ የእርስ በርስ ግንኙነትን ያካትታል ብለን የተነሳንበት ምክንያት ከዛ ቀጥሎ ጴጥሮስ የጠየቀው ጥያቄ ነው። ልክ ከዚያው ተነስቶ ስንቴ ነው ይሄን ማረገው ወንድሜ ቢበድለኝ ስንት ጊዜ ነው ይቅር የምለው አለና ጌታችን ያስተማረውን ትምህርት ለማየት ሞክረናል። ይሄ እንግዲህ በአጠቃላይ በወንድሞችና በእህቶች መካከል በዚህ ቤተሰብ መካከል ማቴዎስ 18 በጣም የቤተሰብ ሴቲንግ አለው። ልጆች ነን፣ የእግዚአብሔር ልጆች ነን፣ ወንድሞችና እህቶች ነን። በዚህ መካከል በደል ሲፈጠር የሚፈታበት ስርዓት ቤተክርስቲያንንም ጉባኤዋን ያካተተ ስርዓት ነው። ከዚህ ውጪ በሆነ መንገድ የማያምኑ ሰዎች ሲበድሉን፣ የማያምኑ ሰዎች ሲያሳድዱን ወይ በተለያየ መንገድ ሲበድሉን እንዴት ነው ማድረግ ያለብን? ይሄ እንግዲህ በዚህኛው ክፍል ውስጥ የተጠቀሰ ባይሆንም የዚህኛው ኮንቴክስት አውድ እንደዚሁ አይነት በደል በቤተክርስቲያን ውስጥ በሚፈጸምበት ጊዜ ነው። ግን መጽሐፍ ቅዱስ በጣም በሰፊው ያስተምረናል። እሱንም በቃ ለሚረግሙንን እንድንባርክ፣ የሚያሳድዱንን እንድንመርቅ፣ ስንበደል ይቅር እንድንል ኢየሱስ እንደዛ ነው አለ። በሚያመንና በማያመን በጻድቃንና በኃጥአን ላይ ፀሐዩን ያወጣል። የኢየሱስን ሕይወት ማሳየት፣ የኢየሱስን ይቅርታ ማሳየት፣ ምህረትን ማሳየት አይ ቲንክ አማኝ አላማኝ ብሎ የሚከፈል ነገር አይደለም። ምክንያቱም ኢየሱስን እየመሰለን የምንኖር ከሆነ ያ ሕይወት እኮ ይከተለናል። ኢየሱስ የማያምነው ሰው ሲበድለው የሚያረገውን የመሆን ሕይወት ተሰጥቶናል ማለት ነው። ምህረትን፣ ይቅርታን ለሚጠይቅ ሰው ምህረትን ማድረግ፣ ይቅርታን መስጠት፣ መውደድ፣ መባረክ፣ መጸለይ። አሁን አንዳንድ ጊዜ እንደዚህ አይነት በደሎችን ከወንጀል አክት አንጻር እንዴት ነው የሚታዩት? በሚበድሉን ጊዜ ድንበራችንን ጥሰው መሬታችንን መጥተው ከፍለው ሲወስዱ በቃ ይቅር ብያለሁ ነው ወይስ አለ ክርስቲያኖች ጀስቲስ የእግዚአብሔርን ፍትህ በማስፈንም ሚና እንዳለን ማወቅ በጣም ያስፈልጋል። ይቅርታና ፍትህ በጣም ሊደባለቁብን አይገባም። ምሕረት መስጠትና ፍትህ ሊደባለቁ፣ ወንጀል ከሆነ በደሉ የሚያስከስስ ከሆነ በደሉ የምናስመልሰው ነገር ካለ ይሄንን የሚከለክል ሕግ አለ ብዬ አላምንም። እኔ እግዚአብሔር የጽድቅ አምላክ የፍትህ አምላክ ስለሆነ ከዛ በመለስ ግን ማያምኑ ሰዎች ቢበድሉን ይቅርታን መስጠትና ምህረትን ማድረግ መጽሐፍ ቅዱሳዊ ማንዴት ነው ብዬ አስባለሁ። አይ ቲንክ ጥሩ እንትን ተዳሷል። ሜቢ በዚሁ ጥያቄ ሆነም በተለይ አንደኛውን ጥያቄ የተወሰነ የተመለሰ ይመስለኛል ኦንላይን የመጣልንና ግን ላንብባቸውና ሌሎቻችን በዚሁ ላይ ሪፍሌክት እንድናደርግባቸው ማለት ነው። ከአራት ሴናሪዎች አንጻር የተጠየቀ ጥያቄ ነው። ሰዎች ሲበድሉ እንዴት እናድርግ የሚለው አንደኛው አቢዩዝ ለምሳሌ የሚደርስባቸው ሴቶች ይኖራሉ። ሬፕ ኬዝ ሊኖር ይችላል። በተለያየ መንገድ እንደውም የተፈጠረን ታሪክ ያነሱ ይመስላል ንግግራቸው ውስጥና ኮርት ኬዝ ድረስ ሄደው ግን እናንተ ደግሞ ይቅር ማለት ነው ያለባችሁ። እንደውም ምናልባት ያንን በማድረጋቸው እነዛ ሰዎች ኃጢአተኝነት እስኪሰማቸው ድረስ ለምን ወደ ፍርድ ቤት ጉዳዩን ወሰዳችሁት በሚል የሚወቀሱ ሰዎች አሉና በአጠቃላዩ ክርስቲያኖች የእንደዚህ አይነት በደል ሲደርስባቸው እንዴት ነው መሆን ያለባቸው? አቢዩዝ ሊሆን ይችላል፣ የሚያስፈልግ ነገር ተደርጎባቸው ሊሆን ይችላል፣ ፍርድ ቤት የሚያስኬድ ነገር ሊኖር ይችላልና ይቅርታ ማድረግና እነዚህ ነገሮች ደግሞ ጀስቲስ መፈለግ እንዴት ነው የሚሆነው የሚል አለ። ሌላ ተጨማሪ 3 አሉ። እነሱንም አንድ ላንብባቸውና ሁሉንም እንሂድባቸው። ስለ ይቅርታ በተማርነው ትምህርት ሌላ እህት የላከችልን ነው ኦንላይን። ስለ ይቅርታ በተማርነው ትምህርት በእውነት እግዚአብሔር ይባረክ በጣም ተጠቅሜያለሁ። እነዚህ ጥያቄዎችን መረዳቴ ይበልጥ እንዲያጸኑልኝ ስላመንኩ መጠየቅሻለሁ። በአጠቃላይ ተበዳይ መሆንና ይቅር ማለት አንድ ነገር ነው። ነገር ግን በእኛ በአማኞች ዘንድ ብዙውን ጊዜ ተበዳይ ይቅር እንዲል ይጎተጎታል፣ በዳይ ግን እንዲጸጸት አይጎተጎትም። ታዲያ ይሄ ነገር ተበዳይን ይቅር እንዳይል ተግዳሮት አይሆንም ወይ? ሁለተኛ ያችሁት እንደገና የላከችልን እንዲሁም በወላጆቻቸው የተበደሉ ልጆች በሰው ማዘን የለመዱት ገና ጨቅላ ያሉ ሊሆን ይችላል እና ወላጆች ልጆቻቸውን መበደላቸውን ሲነገራቸው ወላጅ ስለሆኑ ልጆቻቸውን ቢበድሉም ያን ያህል ጉዳት ያለው የማይመስላቸው ይመስለኛል። እኛ ማህበረሰብ ይሄንን እንዴት በእኛ ማህበረሰብ ውስጥ እንዴት ታዩታላችሁ? ሶስተኛው ደግሞ ከቤተ ክርስቲያን አንጻር በቤተ ክርስቲያን ሰዎች በአገልጋይ በቤተ ክርስቲያን መሪዎች ይገፉና ከቤተ ክርስቲያን ለመራቅ ሙሉ ምክንያት እናደርጋቸዋለን። ይህንስ እንደ አንድ ምእመን በቤተ ክርስቲያን መሪ ወይም አገልጋይ መበደልና ይቅር ማለትን እንዴት ታስረዱታላችሁ? ይህን ጥያቄ ለማብራራት የቤተ ክርስቲያን መሪ ስለሆነ
ከዚህ አገልጋይ ሰዋዊ የሆኑ ክንውኖችን አንጠብቅም መሰለኝ። በአገልጋዮች ለማዘን እንፈጥናለን። ይህንንስ እንዴት ባለ መንገድ መረዳት እንዳለብን ብትመክሩን የሚል ሀሳብ አለና እንግዲህ አቢዩዝ ኬስ ሲኖር የፍርድ ቤት ጉዳይ ሲመጣ እንደገና ደግሞ ሰዎች ሲበደሉ የተበደለው ሰው ይቅርበል ተብሎ ይወቀሳል። ግን ደግሞ በዳይ ደግሞ አይጎተጎትም እንዲጸጸት። እነዚህን ሀሳቦች እንዴት እናነሳቸዋለን? በአጠቃላይ ያነበብናቸው ማለት ነውና ሜቢ ካብርሽ በኩል ሄድና ሜቢ ጋሽ ንጉሴም ጨምሮ ካለ ብናነሳ ተበዳይን ጫን ብሎ በቃ ይቅርታ አርግ ማለት አለ፣ በጣም አለ። የበደለን ሰው ደግሞ ሄደህ ይቅርታ ጠይቅ ለማለት ትንሽ ያዝ የሚያደርግ ባህል ነው ወይ ማሳሰብ ነው ያለን የሚለው እኔ ጋራዋለሁ። እንደዛ ይመስለኛል። አሁን እኔ ራሴ ዝም ብዬ ሳስበው የተበደለ ሰው ጋር ሄጄ ሰምቼው በቃ ቶ ለእግዚአብሔር ማለት ይቀለኛል። የበደለ ሰው ጋር ግን ቁጭ ብዬ አውርቼ እንዴ በዚህማ አንተ ነው ያጠፋኸው ብሎ እንደው ቆጣም ብሎ አይ ልክ አይደለህም በል ሄዳ አስተካክል ለማለት ትንሽ እንግዲህ ይሄ ለብዙ አመት ዴቨሎፕ ያደረግነው በቃ አመለካከት አስተሳሰብ ሊሆን ይችላልና ጉዳት አምጥቷል ብዬ አስባለሁ። እና ማስተካከል ብንችል ጥሩ ነው ብዬ አስባለሁ። መጽሐፍ ቅዱስ ስለ ሁለቱም ነው፣ ስለተበደለም ሰው ስለበደለም ሰው ስለሆነ የሚናገረው። እንግዲህ ካረግነው አይቀር ከተለማመድን አይቀር በሁለቱም አቅጣጫ በደንብ ሚዛኑን የጠበቀ አይነት አቋም ቢኖረን ጥሩ ነው። ትክክለኛ አስተያየት ወይም ጥያቄ ነው የተነሳው ብዬ አስባለሁ። ወላጆች እንግዲህ ከቀረቡት ውስጥ እኔ ማስበውን ልመልስ ወይም ሀሳቤን ላንጸባርቅ። ወላጆች ልጆቻቸውን ይበድላሉ ወይም ሊበድሉ ይችላሉ። ግን ያው ወላጅ ስለሆኑ ቢነገርም እንኳን አይ ዝም ብለህ ነው ብለው ያልፉታል እንጂ አዎ ልጅ አጥፍቻለሁ፣ በድዬሻለሁ፣ በድዬሃለሁ የማለት ነገር ብዙ ላይኖር ይችላል። ግን ልጆች ከጨቅላነታቸው ጀምሮ በአእምሯቸው ይሄን ይዘው ይኖሩና በኋላ ለእርስ በርስ ግንኙነት ለምናምን በጣም የሚቸገሩበት ጊዜ ሊኖር ይችላል። አዎ ወላጅ ልጅን ኢንቴንሽናሊ ባይበድልም ማለት መቼም አሁን እግዚአብሔር ራሱ ስለ ማንነቱ ከእስራኤል ጋር ስለነበረው ግንኙነት ሲናገር አሁን እናት ልጇን እስከማትራራ ድረስ ትረሳ ይሆናል ሲል ትረሳለች አይደለም፣ አትረሳም ነው ነገሩ። እንደው ቢገኝ ብትረሳ እንኳን እኔ ግን እዛ ውስጥ የለሁበትም አረሳሽም እግዚአብሔር ትቶኛል ረስቶኛል ስትል ጽዮን ወይንም እስራኤል እንደዛ ብሎ ይናገራል። እና የሚታወቀው እናትም ሆነ አባት ከአብራኩ የወጣውን ልጆቻቸውን እንደሚወዱ እንደሚንከባከቡ ለልጆቼ ስል ነው እንደዚህ የምለፋው ምናምን ሲባል ያው እንሰማለን። እንደዚህ ነው ያደግነውና ግን አንዳንድ ለምሳሌ ልጅ ጥሩ እንዲሆን በቅጣትም ቢሆን በምናምን አሁን ዕብራውያን 12 ላይ እንደመሰላቸው እንደታያቸው ነው የሚቀጡን ይላል። ቅጣቱ ግን በጣም ሊያማርር ሁሉ ይችላል። ወላጅ ልጅን የሚቀጣበት ቅጣት ወይንም ኢቭን ወላጅ የሚወስነው አንዳንድ ውሳኔ የልጆችን ሕይወት ሁሉ የሚጎዳ ይሆናል አንዳንድ ጊዜና ያው ይሰማል። ያኔ ጥለሽኝ ባትሄጂ ብሎ እናቱን የሚወቅስ አባትን የሚወቅስ ያን ጊዜ ደግሞ ያ ወላጅ ያን ውሳኔ ሲወስን የነበረበትን አጣብቂኝ ምናምን ላናቅ እንችላለንና አይ ቲንክ ወላጅም ሩም ቢኖረን ጥሩ ነው ብዬ አስባለሁ። ትክክለኛ ነገር ነው የተነሳው። ልጆች መራራ እንዲሆኑ ይላል መጽሐፍ ቅዱስም እንደሱ እንዳይሆኑባችሁ ፕሊስ ያለ ጳውሎስ ይመክራልና ወላጅ ልጅን ምንም ቢሆን አይበድልም ብለን እንደው ድምድም አድርገን ማለፍ ተገቢ አይመስለኝም። ሆን ብለን ባይሆንም ወይም ሆን ብለው ባይሆንም ወላጆች ግን ልጆች እንደዚህ ሊጎዱ የሚችሉበት ሊበደሉ የሚችሉበት ነገር እንዳለ ይቅርታ መጠየቅም ያጠፋ ወላጅ ልጅን ይቅርታ ቢጠይቅ እኔ ሽቅብ እንዴት ልጅ እንዴት ይቅርታ ይጠየቃል ምናምን የሚል አጉል እንትን ውስጥ መግባት ያለብን አይመስለኝም። እንደውም ጥሩ ልምምድ ነው የሚለማመዱት ልጆች ራሱ። ወላጅ ካጠፋ ካስቀየመ ልጆችን ይቅርታ እንደዚህ አይደለም የሚያሰብኩት እኔ እንኳን እንዲያስቤ ነበር ይሄን ያልኩት ይሄን ያረኩት የሚል ነገር ቤት ውስጥ ዴቨሎፕ ቢደረግ ወጥተውም አይቸገሩም፣ አይተናነቃቸውም ይቅርታ ለመጠየቅ ልጆችም። እና እንዲህ አይነት በደሎች በእርግጥ ሊኖሩ ይችላሉ። የቤተክርስቲያን መሪዎች
በእነሱ ምእመን ሊጎዳ ይችላል። አንዳንዴ እንደው ሰው እንደሆኑም እየረሳን ሊሆን ይችላል እንደዚህ አይነት ጉዳት የሚደርስብን። ከዚህ የተነሳ ቤተክርስቲያን መቅረትም ሁሉ ሊያጋጥም ይችላል የሚል ሀሳብም ተነስቷል። አዎ ይሄም አለ። በዚህም አቅጣጫ ቤተክርስቲያን የምንመራ ሰዎች የምንመራውን ህዝብ ልንበድል እንችላለን። ቁጭ ብሎ መነጋገር እና ችግሮችን መፍታት በጣም ተገቢ ነው። አለበለዚያ አንዳንድ ጊዜ ተበደልኩ ያለው ሰው ነው እንጂ አይምሮ ውስጥ የያዘው ያንን ነገር በደልክ የተባለው ሰው ጋር እኮ ላይኖርም ይችላል። ኢቭን ቁጭ ብለው ቢነጋገሩም እንኳን ራሱ የምር አልበደለምም ሊሆን ይችላል። እና መነጋገር በደንብ መልመድ ያስፈልጋል ብዬ አስባለሁና ክርስቲያኖች በሚያምንም ሰው በማያምንም ሰው በደል ወይም ትክክለኛ ያልሆነ ነገር ሲደርስባቸው ለእግዚአብሔር ትቼዋለሁ እያሉ ማለፍ አለባቸው። ሁሉን ነገር ፊት ለፊት አንዳንዱን ነገር እስከ ፍርድ ድረስ መቅረብ ሊጠይቅ አይችልም ወይ? ይጠይቅ። አሁን ጳውሎስ ቄሳር ፊት እኮ የቀረበው ይግባኝ ጠይቆ ነው። እንደፈለጋችሁ አድርጉኝ ብሎ አልተቀመጠም። እንዴ እኔ እኮ ሮማዊ ነኝ አለ። ደነገጡ። እንደው እንዴ ይግባኝም ታውቃለህ? አውቃለሁ ጀጋ አይደለሁም። ያው ጀጋ አይደለሁም አላለም፣ ግን እንደዛ አይነት ነው። አሁን ሳነበው ሴንስ የሚሰጠኝ እንዴ እንደ ምንም ማላቅ አረጋችሁኝ እንዴ ዝም ስል አውቃለሁ እኮ አካሄዱን ሁሉ እንደውም እናንተ አትፈርዱብኝም ቀጥታ ቄሳር ጋር ሄዳለሁ ሲል እናያለን። እና አሁን ይሄ በዚህ በፍርድ ሂደት ውስጥ ምናምን የሚሄድበትን አካሄድ ስንመለከት እንግዲህ ጳውሎስ ብዙ መልእክታትን የጻፈ ሰው ነው። ቅድማ ሙሻ ያነሳው የቆሮንቶስ ቤተክርስቲያን ምን ነው መካከላችሁ እንደው ትልቅ ሰው የለም ወይ ያለ ሰው ነው። እና በጣም ከሚገባው በላይ ነገሮች እንትን ሲሉ እግዚአብሔር በምድር ላይ ያስቀመጠው ስርዓት አለ። ፍርድም እኮ ቢሆን በትክክል እስከ ተፈረደ ድረስ እኮ የእግዚአብሔር ጀስቲስ ነው፣ የእግዚአብሔር እውነት ነው። እና እንደው በጣም ደግሞ አለ አይደለ ምንም የማያውቁም ተደርገው ደግሞ ክርስቲያኖችን መታሰብ አለባቸው ብዬ አላስብም። ጋሽ ንጉሴ የምጨምርልን ካለ ትንሽ ነገር ልጨምር። እኔም ቅድም በተባለው ወላጅ እና ልጅን በሚመለከት ወላጅ ሊበድል ይችላል በእውነት በሁለት መንገድ። አንድም ሳያውቅ በጎ ያረገ እየመሰለው፣ ሌላው ደግሞ ያው ስጋዊነትም እያሸነፈው። ለምሳሌ በልጆች መካከል አድሎ በደል ነው። 4 ልጆች ቢኖሩትና በተለይ ለአንዱ ቢያደላ አሁን እኔ እናት ታረግ እንደነበረው ማለት ነው። ለእኔ በጣም ታደላ ነው። ከዚህ የተነሳ ቁጣ አስነስቶ ነበረ በሌሎቹ። እንዲህ አይነት ነገር አለ እና ይሄ በደል ነው። ያዕቆብና ዮሴፍ ምናልባት እንደዚህ አይነት ነገር ሳይኖርባቸው አይቀርም ብዬ ጠረጥራለሁ፣ ርብቃም በራሷ በኩል። ስለዚህ ወላጆች ሳያውቁም አውቀውም ሊበድሉ ይችላሉ። ይሄ ምንም ጥያቄ የለውም። ሲከፋ ኦፍ ኮርስ አሁን በዚህ በአሁኑ ዘመን የምንሰማው በጣም ብዙ ነገር አለ። አቢዩዝ ሴክሹዋሊ አቢዩዝ እስከ ማድረግ ድረስ ያው የምታውቁት ነው ይሰማልና በደሎች አይፈጸሙም ማለት አይደለም። በደሎች ሊኖሩ ይችላሉ። በወላጅም በጣም ቅርብ በምንለው ሰውም ሊኖር ይችላል። ይሄንን መገንዘብ ነው የሚያስፈልገው። እንደዚህ ባለ ሁኔታ ታዲያ ምን ይሆን? በዳይ ይቅርታ ለመጠየቅ መሰናዳት አለበት። ቤተክርስቲያንም ይህንኑ ማስተማር አለባት። ወላጆች ልጆቻቸውን ይቅርታ በሚያስፈልግ ጉዳይ እንዲጠይቁ ማበረታታት በጣም ያስፈልጋል ባይ ነኝ እኔ። ያው የራሴን ታሪክ ብዙ ጊዜ ስናገር እንደምጠቅሰው ማለት ነው። አንድ ጊዜ ልጄን እቀጣለሁ ብዬ የማይሆን አቀጣጥ ቀጣኋት። ከዚያ በኋላ ያው ታሪኩን ነግራችኋለሁ። እና ወረቀት ጽፋ መጣች። ወደ ቄሳር አይደለም ወደ እኔው ጽፋ መጣችና መቃየሟን ነገረችኝ። ገና የ5 ዓመት ልጅ ሆና የምትወደኝ አይመስለኝም፣ ምክንያቱም እንደዚህ አትቀጣኝም ነበር። ይሄ ልክ አይደለም። በኋላ ቁጭ ማለት ነበረብኝ። ቁጭ ብዬ ምንድነው ጥፋት አልነበረም ወይ የሰራሽው? አጥፍቻለሁ፣ ልክ ነው፣ ግን የቅጣቱ መጠን ከጥፋቱ ጋር አይስተካከልም አለችኝ። እና ደግሞ አግባብ ያልሆነ የቅጣት አይነት ነው አለችኝ። በኋላ እኔም ስለካው እውነትም አግባብ ያልሆነ ቅጣት ነው የቀጣሁት። ስለዚህ ይቅርታ መጠየቅ ነበረብኝ። በጣም አጥፍቻለሁ፣ ይቅርታ አልኩኝ። የ5 ዓመት ልጅ 6 ዓመቷ ነው መሰለኝ። and then I think it worked well። ጥሩ ነው እንደዚህ ለማለት መቻል። መደፋፈርም አለበት ብዬ እላለሁ። ወላጆች በጋራም ይሁን በተናጠል ይቅርታ ልጆቻቸውን መጠየቅ፣ እዚህም ያለነው ልጆቻችንን ይቅርታ መጠየቅ በተቻለ መጠን።
ምንስት ሰዎች ስለሆንን ማለት ነው። ልጅ ግን ወላጁን ማክበር እንዳለበት ደግሞ መጽሐፍ ይናገራል እና እንደ ሰው ቆጥረን ልናከብራቸው ይገባል ባይ ነኝ። ግን ሌላው ጥያቄ የተጠየቀው እዚያ ላይ በተለይ ይሄ ተካሶ ፍርድ ቤት የመሄድን ጉዳይ እናም ይቅርታ የማድረግን ጉዳይ በሚመለከት እዚህ የቀረበው ኬዝ አሁን ወንድማችን ጊዜ ቆጥቦ አላነበበውም እንጂ አክቹዋል ሬፕ ኬዝ ተፈጽሞባት አንዲት እህታችን ፍርድ ቤት ሄደች። ብዙ ክርክር ተነሳ። ከዚያ አንዳንድ ወገኖች ተነስተው እባክሽ ተይው በቃ ይሄን ኬዝ ይቅርታ አድርጊለት ሰውየውን እንደዚህ ለማለት ሞከሩ እና እንዲያውም እዚያ ላይ እንዳየሁት ከሆነ ይቅርታ ባታረጊ ለአንቺም ለራስሽ ለመንፈሳዊ ሕይወትሽ ጥሩ አይደለም ብለው ሁሉ አስጠነቀቋት። እና አንድ ትልቅ ጥያቄ በመካከላችን የሚነሳው መጣላት አለባቸው ወይ፣ ፍትህና ምህረት መጣላት አለባቸው ወይ የሚል ጥያቄ ነው። እና ዛሬ ይህንን ከልጄ ጋር ሳወራ ምን አለችኝ? የእግዚአብሔር ባህሪ ሁለቱንም የያዘ አይደለም ወይ? ቦዝ መርሲ ኤንድ ጀስቲስ። እንዲያውም ፍትህን ወዳለው አላለም ወይ? እሱ ራሱ አሞጽ ላይ እንደሱ ይላል አይደለም? ሌሎችም ኢሳይያስም ላይ እንደሱ ይላል። ፍትህን ሚኪያስ ላይ ፍርድን ታደርግ ዘንድ አይልም? ሰው ሆይ ካንተ ዘንድ እግዚአብሔር የሚሻው ምንድን ነው? ፍርድን ታደርግ ዘንድ፣ ጀስቲስ ትፈጽም ዘንድ፣ ምህረትንም ትወድ ዘንድ ይላል። የሚገርመው በዛው ትንፋሽ። ስለዚህ እኔ ሁለቱ መጣላት የለባቸውም። ሰዎች ፍትህ እንዲሆን በሶሳይታል ደረጃም ይሁን በግለሰብ ህይወትም ፍትህ እንዲሆን መሟገታቸው እንደ ኢመንፈሳዊነት መቆጠር የለበትም ባይ ነኝ። መጽሐፍም እንደሱ አይሰድም። ግን ምህረት ደግሞ በፍርድ ላይ አይሎ ሰዎች በልባቸው ውስጥ ምህረት ለማድረግ ቢነሳሱ ይመከራል። ቅድም ሙሻም ይሄን ሲያነሳ ነበር። መድኃኒታችን እንዳደረገው ማለት ነው ለበደሉት ሰዎች። ጌታ ራሱ ግን ተሟግቷል እኮ። የሚገርም ነገር አሁን እኮ ያ በጥፊ ሲመታው ለምን ትመታኛለህ እኮ ምን አድርጌ ነው እኮ ብሏል ጌታ። ስለ የትኛው ኃጢአት የተከሱኝ ያላችሁ ብሏል። ይሄ እኮ ፍትህ ፍለጋ ነው። እና ይሄ ፍትህ ፍለጋን እንደ ነውር መቁጠር የሚገባ ጉዳይ አይደለም ከቶኑ። ከዚያ አልፎ ግን ምህረት ማድረግ አንድ ነገር ነው። አንዳንድ ጊዜ ምህረትም ይቅርታም አድርገን ፍትሁ ግን እንዲፈጸም መፍቀድም አለ። እግዚአብሔር እንዳደረገው ማለት ነው። ምህረት ለኛ አድርጎ በልጁ ላይ ግን ፍትህ እንዲፈጸም ፈቅዷል። ስለዚህ ሁለቱን ሁልጊዜ ማጣላት የለብንም ለማለት ነው። እንግዲህ ግልጽ አድርጌ እንደሆነ በጣም መሰረታዊ ጥያቄ አንዱ የተነሳው በቤተ ክርስቲያን ውስጥ ልክ ነው። እኔም ጥያቄውን ሳነብ አይቼዋለሁ። በጣም ብዙ ጊዜ ትኩረታችን የተበደሉ ሰዎች ይቅርታ እንዲጠይቁ ማነሳሳት ላይ ነው። ከባድም ስለሆነ አይ ቲንክ ይቅርታ መስጠት በጣም ከባድ ይመስለኛል ተበድሎ እና አንዳንድ ጊዜ ሰዎች ይቅርታም እየጠየቁ ይቅርታ ያለ መስጠት ችግር በጣም ዋና ችግር ስለሆነ ጥሩ ነው ማነሳሳት፣ ይቅርታን እንዲሰጡ ይቅርታን እንዲያረጉ ሰዎችን ማነሳሳት። ግን አት ዘ ሴም ታይም በዳይ ሰዎችን በጣም ማስጠንቀቅና መጎትጎት ግን አለብን ነው የእግዚአብሔር ቃል ያስተምረናል። ምናልባት የምናነክስበት ኤሪያ ሳይሆን አይቀርም። የበደሉ ሰዎችን ዝም እንልና የተበደሉትን ይቅርታ አድርጉ እንላለን፣ ይቅርታ ስጡ እንላለን። እና ይሄ ፕሮባብሊ የኛ ችግር ነው እንጂ የእግዚአብሔር ቃል ሁለቱንም ነው ኢኳሊ ሪስፖንሲብል የሚያደርገው። ለምሳሌ ጌታ ኢየሱስ በማቴዎስ 5 ላይ ሲያስተምር ለምሳሌ ቁጥር 23 ጀምሮ ስለዚህ መባህን በመሰዊያው ላይ ለእግዚአብሔር በምታቀርብበት ጊዜ ለአምልኮ እየተሰናዳ ሰውየው ማለት ነው ወንድምህ የተቀየመብህ ነገር፣ ይሄ አሁን ያስቀየመ ሰው ነው። ወንድምህ የተቀየመብህ ነገር መኖሩ ትዝ ቢልህ አምልኮ አቋርጠህ ሂድ እኮ ነው የሚለው። እኛ ማለት አቅቶን ስለሆነ እኛ እንድል ጸጋ እንዲበዛልን መጸለይ ያስፈልጋል። እና ትዝ ቢልህ መባህን በዚያው በመሰዊያ ፊት ተወው፣ በመጀመሪያ ሄደህ ከወንድም ጋር ተስማማና ከዚያ ተመልሰህ መባህን ለእግዚአብሔር አቅርብ። የከሰሰህ እንደሆነ መጥፎ ነው ይከሰሃል፣ ፍርድ ከሚያስፈጽምብህ አንተ ይቅርታ ጠይቅ ብሎ መጽሐፍ ቅዱስ በጣም ያነሳሳል። አንደኛ ቆሮንቶስ ምዕራፍ 6 በተደጋጋሚ የጠቀስነው ቃልም የጳውሎስ በዚህ በፍርድ ቤት ሂደት ውስጥ ቤተ ክርስቲያንንም ይወቅሳል። ዳኝነት መስጠት አትችሉም ወይ እናንተ? ከመካከላችሁ ሽማግሎች የሉም ወይ? ይሄ ነገር ወደ አደባባይ ሲወጣ ለምን ዝም አላችሁ ብሎ ይወቅሳል። የተበደለውንም ሰው ቻሌንጅ ያደርጋል። ብትበደሉ አይሻልም ወይ? ብትታለሉ አይሻልም ወይ?
እና በቃ ኢትስ ኦኬ መሸነፍ ብሎ የኢየሱስን ህይወት ነው ኦልሞስት የሚነግራቸው። እና ግን የበደለውንም ሰውዬ ግን አይለቀውም። ፍርድ ቤት የተወሰደውን ማለት ነው። ፍርድ ቤት ወሳጁንም ይወቅሳል። ፍርድ ቤት ድረስ እንዲሄዱ ዝም ያለችውንም ቤተክርስቲያን ይወቅሳል። ተበዳዩን ግን በዳዩን ሰውዬ ግን ጸጥ አይለውም። እና ለምሳሌ ምዕራፍ 6 ቁጥር 8 ላይ ነገር ግን እናንተ ትበድላላችሁ ታታልሉም አላችሁ ያውም ወንድሞቻችሁ ብሎ በጣም ያዝንና ወይስ አመፀኞች የእግዚአብሔር መንግስት እንዳይወርሱ አታውቁም ነው? አትሳቱ። ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ ወይም አመንዝሮች፣ ቀላጮች ወይም ከወንድም ጋር ዝሙት የሚሰሩ ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካሮች ወይም ተሳዳቢዎች የእግዚአብሔርን መንግስት አይወርሱም እያለ በጣም እነኚህ ነገሮች የዘረዘረው የበደለውን ሰው ሪስፖንሲብል እንደሆነ ቀማኛ ሆኖ በዳይ ሆኖ በኃጢአት እየቀጠለ የእግዚአብሔርን መውረስ የሚባል እኮ የለም ብሎ የሚበድሉ ሰዎችንም ሪስፖንሲብል ያደርጋል። እና ምናልባት ከቤተ ክርስቲያን ሙሉ የእግዚአብሔርን ቃልና ሐሳብ ካለማስተማር የተነሳ ወይ ደግሞ ባህላችንም ራሱ የተበደሉ ሰዎች ይቅርታ እንዲሰጡ ማነሳሳት ላይ ብቻ ስላተኮረን ነው እንጂ መጽሐፍ ቅዱስ ግን ሁሉንም ያስተምረናል ብዬ አስባለሁ። የቤተ ክርስቲያን መሪዎችና ሌሎቹ አድሬስ ስለተደረጉ ምንም አይደለም፣ በቂ ነው። ምናልባት አሁን ባልኩ ላይ አጭር እንደው እንትን ምለው ምህረትን መስጠት አለ፣ የሪሌሽንሺፕ ሪስቶሬሽን አለ። እንዴት በአማርኛ እንደምንገድ ጋሽ ንጉሴ በኋላ ታረመኛለህ። ግን የሪሌሽንሺፕ ሪስቶርድ መሆን ወይም ደግሞ ህብረቱ መጠገን ልበለው እሱ የሚሆነው ይቅርታን ስለሰጠነ ብቻ አይደለም። የነዛ ሰዎችን መጸጸት ይከተላል ብዬ አምናለሁኝ። ይቅርታ ማድረግና እርቅ መሆን ይለያያሉ። እርቅ የዛ የበደለው ሰው ያለውን አቋም እንደያዘ እርቅ አይሆንም። ያ መለወጥ አለበት፣ መጸጸት መኖር መቻል አለበት። ይሄኛው ግን መተው ነው ከኛ በኩል ፈውሱም ለኛ ነው ብዬ አምናለሁኝ። እና ይቅር ብለናቸው እኮ አንዳንድ ጊዜ ግን የነበረው ሪሌሽንሺፕ እንዳለ የማይቀጥልባቸው ጊዜዎች አሉ። በተለይም ደግሞ የነዛ ሰዎች አቋም ቅድም ለምሳሌ በተነሳው ታሪክ ላይ አብዳክት አድርገው ወስደው ሬፕ ኬስ ተፈጥሮ ያ ሰው ያንን አቋሙን እንደያዘ ነገም እንደሚደግመው እየታወቀ እርቅ አድርጋችሁ በቃ እንደገና አብራችሁ ቀጥሉ የሚባል ሰው እኮ የለም። ተጸጽቶ መመለስ አለበት ሪሌሽንሺፑ ለመቀጠል። ግን ምህረት ማድረጉ ግን እኛን ይፈውሰናል። ምህረት ከኛ በኩል የምንሰጠው ስለሆነ ብዬ አስባለሁኝና እሺ በቀደም ዕለት ያጋጠመኛል ነገር በጣም ገርሞኛል። እኔ ሐዋሳ ሄጄ ነበረ። እዚያ በነበርኩበት ሰዓት አንድ ሽማግሌ መጡ። ወደ 80 ዓመት ነው እድሜያቸው። እና መጡና ስማ አሉኝ። ስማቸውን ነገሩኝና እድሜ ይሄን ያህል ይሆናል አሉ። እና ማሙሻ ያውቃቸው ይሆናል። እዚያ ህይወት ብርሃን ብዙ ጊዜ ይገኛሉ። እድሜ እንደዚህ ነው፣ ስሜ እንደዚህ ነው፣ ልጄን የገደለውን ሰው ይቅርታ አድርጌለታለሁ አሉኝ። እስር ቤት ድረስ ሄደው ያን ሰሞን እዚያ ግርግር ተነስቶ ነበርና ያው ታውቃላችሁ መጋደል ተፈጽሞ ነበረ እና ልጃቸው ተገድሎባቸዋል። አሁን መንግስት ይሄንን ጉዳዩን በፍርድ ቤት ይዞት በራሱ መንገድ ያካሂደዋል። ይሄንን አቁሙ ምናምን አይሉም እሳቸው። ግን ምህረት መስጠት ፈልገዋል። እሳቸው ይቅርታ መስጠት ፈልገዋል። ስለዚህ ሄደው ይቅርታ አድርጌልሃለሁ፣ ልጄ እንደሞተ አውቃለሁኝ፣ ግን ምህረት አድርጌልሃለሁ አልኩት እሱን ብለው አሉኝ። እና ፍትህ ሳይቋረጥ ፍትህም ሳይተጓጎል የይቅርታ ልቡና ግን ይዞ መቀጠል በጣም አስፈላጊ ነው ባይነኝ። እኔ ፍትሁ መጠበቅ ያለበት ለህብረተሰብ ጤንነትም ሲባል ጭምር ነው። እንደሱ ነው የማስበው ማለት ነው። ቲንክ ይሄንን በደንብ የዳሰሰው ይመስለኛል። እና ሌሎች ጥያቄዎች ካሉ ደግሞ ወደ ጉባኤው ልምጣና ከዛ ወደ ኦንላይን ደግሞ መለሳለሁኝ ተጨማሪ ሀሳቦች ከሌሉ ማለት ነው። አመሰግናለሁ። ስሜ ሰላም ይባላል። ከአንድ በላይ ጥያቄ ያለኝ ይመስለኛል። አሁን ግን የተነሳው ላይ ስለ ይቅርታ የተማረን ጊዜ ሪሌሽንሺፑ ሪስቶር ባይደረግም ኢትስ ኦኬ ነገር ተብሎ ነበርና አይ ቲንክ ሌላ ትምህርት ደግሞ የሰማሁት እግዚአብሔር ይቅርታ ሲያደርግልን ለኛ እዛው አይለንም፣ ሶ ሪሌሽንሺፓችን ይቀጥላል እንደ ድሮ የሚል መሰረት አንስተው ነበርና ምናልባት ለኛም የሆነ ቤዝ የሚሆነን ነገር ቢነገረን እዚህ ላይ ማለት ነው። ሁለተኛ ደግሞ እግዚአብሔር ያልተገደበ ይቅርታ ስለሚሰጥ ለኛ እኛም ለወንድማችን ያልተገደበ የሆነ ይቅርታ ልንሰጥ ይገባል ተብለናልና ምናልባት በመጨረሻ ቀን ግን የእግዚአብሔር ቃል ለተናገራችሁት ሁሉ መልስ ትሰጣላችሁ ሲል ያ አይነት ስሜት አይሰማንም። እኔ አይሰማኝም ወይ
ሌላኛው ደግሞ አይ ቲንክ የአሁኑን ጀነሬሽን አዲስ የመጡትን ሰዎች መቀበል አለብን፣ ቦታ መስጠት አለብን ለአገልግሎትም ሲባል ምናልባት የዛን ጊዜ ሞር ኢንፈሲስ የተሰጠው የሚመስለኝ እኔ መቀበል ላይ ነው እና ምናልባት ግን አዳዲስ ክርስቲያንን መጽሐፍ ቅዱስ በተለይ ለመሪነት ፖዚሽን እንዳይታበዩ ይላልና እሱ የተነሳ አልመሰለኝም እና እነዚህን ጥያቄ በሁለቱ ላይ መጀመሪያ አሁን ባነሳ ነው ላይ ያለ ስለሆነ ከሱ ብንጀምር ከእግዚአብሔር ይቅርታ አንጻር እንዴት እናየዋለን? ሪሌሽንሺፕ ይቀጥላል የሚለው ማለት ነው። ልክ ነው። የኛ ይቅርታ የእግዚአብሔር አይነት መሆን አለበት። ግንኙነትን ለማደስ እንደነበረ ለማድረግ መትጋት፣ መጸለይ፣ ምሕረት መስጠት ይሄ በጣም ግልጽ ነው። እውነትሽን ነው፣ መሆን ያለበት ነገር ነው። አንዳንድ ጊዜ ግን በጣም ብዙ ሰዎች ይቅርታ ለማድረግ ሰዎችን የጎዷቸውን ሰዎች ይቅርታ ለማድረግ ከሚቸገሩባቸው ምክንያቶች መካከል አንዱ ተመልሰው እንደቀደመው የመኖር ግዴታ ያለባቸው እንደሆነ በማሰብ ይቅርታ መስጠት በጣም ይከብዳቸው። አንዳንዶቹ አቢዩዘርስ ናቸው። ተመልሶ ግንኙነት ውስጥ ቢገቡ ተመልሶ ላለመጉዳታቸው ምንም ጋራንቲም የለም። ሰውን መልሰን ወደዛ ሪሌሽንሺፕ the other party መለወጡን እስካላረጋገጥን ድረስ በጣም ብዙ ሰዎች አደጋ ውስጥ ይገባሉ። አንዳንድ ጊዜ ይቅርታ ለመስጠት የሚከብዳቸው ምክንያት አብሮ የመኖር ግዴታ፣ እንደገና ተመልሶ ከዛ ሰው ጋራ የመስራት ግዴታ፣ የማገልገል ይሄ እግዚአብሔር ቢያረገው እኮ ጥሩ ነው። የኛ ዓላማ ሪስቶርድ እንዲሆን ነው። መጸለይም ያለብን እንደገና ተመልሶ እንዲታደስ እንደቀደመው አብረን ከወንድሞቻችን ጋር እንድንሄድ ነው። ግን ይሄ ደግሞ የሁለት ሰዎችን ተሳትፎ ይጠይቅ። ይቅርታ መስጠት የአንድ ሰው ተሳትፎ ይበቃል። እኔ ይቅርታ ላረግ ይችላል፣ በእግዚአብሔር ፊት ልፈታ እችላለሁ፣ ሰውየውን ምሕረት አድርጌልሃለሁ ልለው እችላለሁ። አብሮ መሆን፣ አብሮ መስራት፣ አብሮ መጓዝ፣ ሪሌሽንሺፕን ሙሉ ለሙሉ ግን ጠግኖ ማቆም የሌላኛውንም ሰው ተሳትፎ ይጠይቃል። ዋስትና መስጠት አይቻልም። እና ይቅርታ ከመስጠት ጋር በተለይ አብረን አያይዘን ያነሳንበት ምክንያት ምናልባት ለብዙ ሰዎች ይቅርታ ማድረግ የሚከብዳቸው ተመልሰው ያንን ሰው ተቀብለው እንደቀደመው አብሮ መስራት እንዳለባቸው ማሰብ ስለሆነ እሱ እኔ እንደንትን ብናየው በጣም ጥሩ ነው። ቁስል ይታከምና ለመሻር በጣም ጊዜ ያስፈልገዋል። የግድ በአንድ ጊዜ የሆነ ነገር አይሆንም። አንድ ግንኙነት በሚበላሽበት ጊዜ ምሕረትን፣ ይቅርታን መሰጣጣት ኢንስታንት ነው። በቃ ፈውስ ጀመረ ማለት ነው። ግን ያ ቁስል ሽሮ ሙሉ ለሙሉ ፈውስ ተደርጎ ሰዎች አብረው እንዲሰሩ ግን ጊዜ መስጠት በጣም ያስፈልጋል። የግድ ሰው ስለታረቀ ዛሬ የሆነ ነገር አብሮ ማድረግ ላይኖርበት ይችላል። ቢሆን በጣም ጥሩ ነው። ግን ፕራክቲካሊ ስንመጣ ይቅርታን እንዳንሰጥ የሚዘጋ ኮንሴፕት ስለሆነ we don't have to ይቅር ብለን ሰውን መልቀቅ ይኖርብናል። አብሮ መሆንና አብሮ መስራት ግን ምናልባት የሚጎዳን ከመሰለን ይቅር ብሎ መጠንቀቅ በጣም ኃጢአት አይደለም የሚል አስተሳሰብ ለማንሳት ይመስለኛል እንደዛ ያነሳ ነው። ሁለተኛው ሐሳብ ሌሊት 12 ሰዓት የተቀጠሩና መጨረሻ የመጡ ሰዎች በመናይበት ጊዜ እግዚአብሔር መንግስት እንደዚህ ናት ነው ዋናው ትልቁ። አሁን አንቺ ያነሳሽ በጣም ጥሩ ሐሳብ ነው ለማንሳት የሞከርነው። ይሄንን የእግዚአብሔር ቃል ተግባር ላይ ከመዋር አንጻር ምን ማለት ነው አፕሊኬሽኑ ነው እንጂ ትርጉሙ በቃ የእግዚአብሔር መንግስት እንደዚህ ናት ተቀባይ ነው። መጨረሻ ለመጡትም እኩል የሚከፍል አምላክ ነው፣ እኩል የሚያስተማራ አምላክ ነው፣ እኩልም የሚከፍል አምላክ ነው። then በዚህ ዘመን ምን ማለት ነው ስንል አንዱንትን በቃ ሰዎች የመጡበትን ሰዓት እያየን ያለ መቀበል ነገርን ማስወገድ አለብን። በጣም ያመዘነው እሱ ላይ ነው። በአንድ በኩል እግዚአብሔርም ይመስለኝ ስሜቴን ኤክስፕረስ አድርግ ብትይኝ በጣም ብዙ ችግር አለ። ሰዎችን የቀድሞ ታሪኮቻቸውን ወደ እግዚአብሔር ቤት የመጡበትን ዘመን እኛ ደግሞ እንደኔ ቆየት ያልነው የቆየንበትን ዘመን የቀኑን ትኩሳት የተሸከምንበትን ዘመን እንዴት አርገህ እኩል አስተካከልካቸው የሚለው በጣም ብዙ ችግር ማየው በእኛ ኮንቴክስት ማለት ነው። ቅርብ ጊዜ የገቡት ላይም ችግር አለ፣ ግን የቆየነው ላይ በጣም ስላለ የቆየነው ላይ ትንሽ ጠንከሬ ማለት መንፈስ ነበር የዛን ቀን ማታ። አሁንም እዛ ላይ ነኝ፣ ብዙ አልለወጥኩም። በጣም ብዙ ችግር ስላለ ሰዎችን ትረስት የማድረግ ልጆችን ትረስት የማድረግ ወጣቶችን የማመን ቅርብ ጊዜ የመጡ ሰዎችን አገልግሎት ውስጥ የማሳተፍ
እኩል አብሮ ተቀብሎ የመጓዝ እንደ ጳውሎስ በቃ እኔ ጭንጋፍ ነኝ ብለው ዘለው የመጡትን አብሮ ወክ የሚያደርጉ በቃ እንደ አናንያ ያሉ አብረው የሚጓዙ አብረው የሚሆኑ ሰዎች በጣም በጣም ያስፈልጋል። የመጽናናት ሰዎች እንደነ በርናባስ በጣም መሆን ያስፈልጋል። ይሄ ማለት ግን ሰዎችን ሁሉ እያመጣን ሊደርሺፕ ላይ እናስቀምጥ ማለት አመራር ሌላ ነው። አመራር መንፈሳዊ ብስለትን ይጠይቅ። አሁን ያነሳሽው አዲስ ክርስቲያን በቃ ዘለለን አስመጥተን የቤተ ክርስቲያን አመራር ማድረግ መቻል እሱ የእግዚአብሔር ቃል አያስተምረንም። መብሰል ያስፈልጋል፣ ማደግ ያስፈልጋል፣ የጸጋ ስጦታን ማየት ያስፈልጋል፣ ሰውየውን ማወቅ ያስፈልጋል። ግን ካልተቀበልነው እንዴት እናውቀዋለን? አሁን ሰውን ካልተቀበልን መብሰሉን እንዴት እናውቃለን? ሰውየውን ካልተቀበልነውና አብረን ካላሳደግነው ማን ያሳድገዋል? አሁን ሰዎች እኮ ወደ አመራር እያደጉልን አይደለም በሚገባው ፍጥነት። አንዱ ችግር ወደ አመራር አለማምጣታችን ሳይሆን ወደ አመራርም ለማምጣት ከስር ሆኖ ማሳደግ። ጢሞቴዎሶች አሉን ወይ? ቲቶዎች አሉን ወይ? ከስራችን እናምናለን ወይ? ቁጭ ብለን እንሰማቸዋለን ወይ? በቤት ውስጥ እንዲለማመዱ ሊደርሺፕ እንዲለማን እናረጋቸዋለን ወይ? ቢፎር ቤተክርስቲያን እና አንቺ ያነሳሽው በጣም ልክ ነው። በጣም መጠንቀቅ ያስፈልጋል መብሰላቸውን። ግን መብሰላቸውን የምናውቀው አብረናቸው ስንጓዝ ስለሆነ አብሮ መጓዝና መቀበል ግን በጣም ያስፈልጋል የሚለው ላይ ትኩረት የሰጠ ይመስለኛል። እኔ መንፈስ ቅዱስም ሳስብ ያን ምሽት ወደ ኋላ ተመልሼ ሜቢ የሚጨምሩት አለ ወይንስ እንዴት ነው? አላጭር ነገር ትንሽ ልናገር። ትዝ ብሎኝ ነው ይሄ ከምህረት መስጠት ጋርና ከቅጣት ጋር በተያያዘ ዳዊትን እግዚአብሔር እንዴት ነው ትሪት ያደረገው የሚለውን እያሰብኩኝ ነበረ። ምሮታል ወይ በጥፋቱ ስል ምሮታል አይደለም ማረው እኮ ንስሐ ገባ ዳዊት የኦሪዮንን ሚስት በመውሰዱና ኦሪዮንን በማስገደሉ ምክንያት ይሄ ምህረት ተሰጠው። አይ ቲንክ ኢንስታንት የተባለው ሐሳብ ነው። ግን ደግሞ አስከፈለው ጌታ። ለምን አስከፈለው? ለምሳሌ ከቤርሳቤህ የወለደው ልጅ እንዲሞት ለምን ፈቀደ እግዚአብሔር? ለምንድን ነው አቤሴሎም እንዲያሳድደው እግዚአብሔር የፈቀደው? ቁባቶቹን እንዲወስድ ለምን ፈቀደ? አንተ በድብቅ አድርገዋል፣ እኔ በፀሐይ ፊት አድርገዋለሁ ለምን አለ? አይ ቲንክ የእግዚአብሔር ጀስቲስ የእግዚአብሔር ፍትህ በሁሉ አቅጣጫ ስለሆነ ነው ብዬ አስባለሁ። ሁለተኛ ደግሞ ሶሳይቲ ነው እኮ አሁን የምንመለከተው፣ ግለሰብ ብቻ አይደለም። እና በዚህ ዝርግ ሰሌዳ ላይ እግዚአብሔር ያያል፣ ፍትህ ይፈጽማል፣ ምህረትም ያደርጋል። የእግዚአብሔር አይነት ምህረትና የእግዚአብሔር አይነት ፍትህ ለማለት ነው። እሱ ስለመጣልኝ ነው። አይገጥም እንደሆነ ከፍቅር ተጠያቂ ጋር እንጃ እርግጠኛ አይደለሁም። ኤኒዌይ ግን አጠቃላይ ሀሳቡን ለመናገር ነው። በጣም እኔም ሳስበው የነበረ ነውና ድንገት ምናልባት አንዳንድ ጊዜ ሳናስበው እግዚአብሔር ላይፍ ቼንጅን የእግዚአብሔር ምህረት የህይወት ለውጥን እንደማይጠይቅ አድርገን እንዳናስብ መጠንቀቅ ያስፈልገናል ብዬ አስባለሁ። ምክንያቱም ሰዎች የማይሆንን ነገር በእግዚአብሔር ፊት ምህረቱ ሁሌ አለ፣ ይጠራናል። እስትንፋሳችን እስካለች ድረስ ሰው ቢመለስ እግዚአብሔር በምህረት ይቀበላል። ግን ሰዎች የማይሆንን ነገር ባደረጉ ቁጥር ግን ከእግዚአብሔር ጋር ያላቸው ህብረት እየተጎዳ ነው የሚሄደው እና እግዚአብሔር ኃጢአተኛ መንገዱን ይተው እኮ ሐሳብ አለው መጽሐፍ ቅዱስ። በጣም ከመንገድ መመለስን ንስሐ ራሱ መመለስን ያሳያልና እግዚአብሔርም ኤክስፔክት ያደርገዋል። ግን ይሄ ማለት ደግሞ እግዚአብሔር ኤክስፔክት ያደርገዋል ማለት ግን መመለሳችንን ምህረት የለም ማለት ግን አይደለም። ሰው ቱፋር ሄዷል፣ በጣም ርቋል ያልነው ሰው ራሱ እንኳን ወደ እግዚአብሔር ምህረት ቢመለስ እግዚአብሔር በምህረት ይመለሳል። ግን ህይወታችን መለወጡንም ይፈልጋል ብዬ አምናለሁኝ። አብርሽ ልጨምርልኝ ነው የነበረው አልኩት። እሺ መልካም። አንድ ኦንላይን ጥያቄ እንደገና እንውሰድና ደግሞ ወደ ጉባኤው ልምጣ። እስካሁን ዲስከስ ካደረግንባቸው ትንሽ ለየት ያለ ነው፣ ወደ ትዳር ጉዳይ የሚመጣ ነውና እንደዚህ የሚል ጥያቄ ነው። በአገልግሎታችሁ በጣም እየተባረኩ ነው፣ ጌታ ይባርካችሁ ይልና ማቴዎስ 19:5 ላይ አንድ ስጋ ይሆናሉ የሚለው ግብረ ስጋ ግንኙነት ማድረግ ማለት ነው ወይ? በአንድ ጉዳይ ላይ በነበረው ውይይት ጥንዶች ቃል ኪዳን ቢገቡም የግብረ ስጋ ግንኙነት ካላደረጉ ጋብቻቸው አይጸናም የሚል ማብራሪያ ከአንድ ቤተክርስቲያን መሪ ሲሰጥ ሰምቻለሁ። ስለዚህ የተጠቀሰው ጥቅስ ማቴዎስ 19:5 ስለዚህ ምን ትሉታላችሁ? ያንን ተጠቅሶ ነው እንደዚህ የተባለውና እንዴት ታዩታላችሁ የሚል ነው። ለወጥ ደግሞ ያለ ደግሞ ጥያቄ ነውና እንዴት እናየዋለን? መልሼ ደግሞ ወደዚህ ላምጣውና ይሄ እንግዲህ የማቴዎስ 19
ጌታ ኢየሱስ ክርስቶስ የተጠየቀው ጥያቄ በማንኛውም ምክንያት ሰው ሚስቱን ሊፈታ ተፈቅዷል ወይ ሲሉት አይ ከጥንት እንዲህ አልነበረም ብሎ ዘፍጥረት ምዕራፍ 2 ቁጥር 24 እንደጠቀሰላቸው እናትና አባቱን ይተዋል ከሚስቱም ጋር አንድ ስጋ ይሆናል የሚተባበራል የሚጣበቃል የሚለው ሐሳብ ይህስ አንዱም የግብረ ስጋ ግንኙነት ነው። ግን እሱ ብቻ ነው ወይ የሚለውን ማሰብ ራሱ ኢየሱስ የጠቀሰውን ሄደን ብናየው አሁን ዘፍጥረት ምዕራፍ 2 ቁጥር 23 ጀምሮ አዳምም አለ ይህች አጥንት ከአጥንቴ ናት ስጋም ከስጋዬ ናት እርሷ ከወንድ ተገኝታለችና ሴት ትባል ብሎ ስለዚህ ሰው አባቱና እናቱን ይተዋል በሚስቱም ይጣበቃል ሁለቱም አንድ ስጋ ይሆናሉ ሲል አንዱ ነገር ነው። ልክ ነው የተነሳው ጥያቄ ግን እሱ ብቻ ጥያቄው ላይ ይሄ ባልሆነበት ቃል ኪዳን ገብተው ሁለት ተጋቢዎች ቃል ኪዳን ገብተው ከዚህ በኋላ ባልና ሚስት ነን ካሉ በኋላ for some reason የግብረ ስጋ ግንኙነት ባይኖራቸው የፈለገውን ጊዜ ቆዩ የጊዜ ገደቡ ምንም ስላልተጠቀሰ ጠያቂው ያቀረቡት ጥያቄ ላይ ያስ ካልሆነ ድረስ አንድ ስጋ አልሆኑም የሚለው ሐሳብ ክፍተቱ በጣም ሰፊ ሆኖ ነው የሚታየኝ። ይሄ ክፍል እውነት ነው በጋብቻ ውስጥ የተፈቀደ ነገር ነው ይሄ ግን ከዛ አያልፍም ወይ የሚል ሐሳብ ዝም ብሎ ባይምሮዬ ይንሸራሸራል። ይተዋሉ ይጣበቃሉ ነው እና ሞር ወደ ኪዳኑ ከዚህ በኋላ አንድ ነን የሚለውን ነገር ያተኩራል እንጂ ይሄ ብቻ ነው ለማለት ምክንያቱም ብዙ ኬዞችን እያነሳ ነው። ኦኬ ይሄ እኔም ይሄን ክፍል ሳነሳው ምናልባት ካስታወሳችሁ አንድ መጽሔት ላይ በተደጋጋሚ በየእትሙ ቅጹ በሚወጣበት ጊዜ ሁሉ ብዙ አስተያየቶች ይቀርቡ ነበር አንድ ኬዝ ላይ እና አንደኛው ሰው ያነሳው ይሄንን ነበር። ቀድሞውንም እንኳን አልተጋቡም ባይ ነበር አንድ ጸሐፊ። ምክንያቱም ቃል ኪዳን ገቡ ማለት የግብረ ስጋ ግንኙነት እስካላደረጉ ድረስ ጋብቻውም አንድ ስጋ አልሆኑም የሚል ሐሳብ ተነስቶ ነበር። ጠያቂያችንም እሱ ነው ሐሳብ ነው ያነሱትና በእኔ አመለካከት እሱም ነው ግን ከዛ የሚሰፋ ነገር አለው ብዬ አስባለሁ። ሌሎቻችንስ እንዴት እናያለን? ዕብራውያን ምዕራፍ 13 ቁጥር 4 ጋብቻ በሁሉም ዘንድ ይከበር መኝታውም ንጹህ ይሁን ይላል። ጋብቻ ክቡር ነው፣ መኝታው ንጹህ ነው። በጋብቻ ውስጥ የሚደረግ መኝታ ንጹህ ነው ይላል። ሰው ጋብቻና መኝታ አሉ። ጋብቻ ዋናው ነው፣ መኝታው ውጤቱ ነው። ብዙ ነገሮች አሉ ጋብቻ ውስጥ፣ አንዱ መኝታው ነው። ጋብቻን ጋብቻ ያደረገው መኝታው አይደለም፣ ጋብቻው ነው መኝታውን ያመጣው። ኮምፕሊኬት አድርጌባችሁ ከሆነ ሰው ሲተኛ አይደለም የሚጋባው፣ ተጋብቶ ሲተኛ መኝታው ንጹህ ነው እና ሁለቱ አንድ ይሆናሉ፣ አንድ ስጋ ይሆናሉ። ከመኝታው በላይ ኢንክሉድ ያደርጋል። ኦፍ ኮርስ በጋብቻ ውስጥ ያለ መኝታ ንጹህ ነው፣ መኝታውን ኢንክሉድ ያደርጋል። ያ ሰው እንዲያውም ወጥቶ ከጋለሞታ ጋራ መኝታ ቢኖረው አንድ አረገው ወስዶ እኮ ዩናይትድ ሆነ ከጋለሞታ ጋራ የክርስቶስን ከክርስቶስ ጋራ አንድ የሆነውን አካል ወስዶ ደግሞ ዩናይት አረገው ከጋለሞታ ጋር ይልሶ ትልቅ ነገር ነው። ግን ጋብቻን ጋብቻ ያረገው መኝታው አይደለም እና ጋብቻ መሆኑ የሚጀምረው ሁለት ተጋቢዎች በእግዚአብሔርም በሕዝብም ፊት ኪዳንን ሲያደርጉ ኪዳን ነው ጋብቻን ጋብቻ ያረገው። በኪዳኑ ውስጥ ግን አንድነታቸውን እያጠነከሩ አንድነታቸውን እየገለጡ የአንድነት መግለጫ የአንድ ስጋ የመሆን መገለጫ አንዱ ሴክሹዋል ኢንቲመሲ ነው። እሱ አለ፣ እሱ ይቀጥላል። ግን ዋና መሰረት ግን ሊሆን አይችልም። አብሮ መተኛት በመቻልና ባለመቻል ጊዜ ሁሉ ጋብቻ የጸና ነው። የሚያፈርሰውም እሱ አይደለም፣ የሚያስጀምረውም እሱ አይደለም። ሊሆንም አይችልም። በሞት የተለያዩ የጋብቻ ባልደረቦች እኮ ስቲል ተጋቢዎች ናቸው እኮ ማለት እንደዛ እኮ አሉ። ፎር ሳም ሪዝን ቅድም አብርሽ እንዳለው በተለያየ ችግር ምክንያት መኝታው የማይሆንበት ጊዜ አለ። ይሄ እኮ የታወቀ ነገር ነው። የጋብቻ መሰረቱም መነሻውም መጀመሪያውም መጨረሻውም እሱ አይደለም። ግን በጋብቻ ውስጥ ደግሞ የዚህ አንድ ስጋ ይሆናሉ አንዱ መገለጫ ነው እንጂ አልቲሜትሊ ኤቭሪቲንግ አድርጎ ማሰብ
ትክክል አይደለም ብዬ አስባለሁ። ለማይሆንም ነገር እድል ይፈጥራል ብዬ አስባለሁ። ጋሽ ንጉሴ ቀጥሎ እሰጣለሁና ጀስት ኮሜንት ለማድረግ ነው። ማሙሻ ሲል ሀሳቤ ላይ መጥቶ ነው አንድ ቦታ ወጣቶች እያስተማርኩኝ የሃይስኩል ተማሪዎች ናቸውና ሲክሬት ኩዌስችን ሰጥተውኝ እኛው ለመጋባት ሬዲ አይደለንም፣ ስራ የለንም፣ ቤተሰቦቻችን ጋር ነው የምንኖረው፣ ግን በጣም እንዋደዳለን እና ጋብቻውን አሁን ጀምረ ነው ሴክሹዋል ኢንቲሜሲውን ብለው ማለት ነውና አሁን ጀምረ ነው ወደፊት ደግሞ ኑሮ ሲፈቅድልን ብንጋባስ የሚል ጥያቄ ጠይቆኝ ያውቃሉና ኖ እንደዛ አይደለም የሚሄደውና ለዛም በዛ አይነት አስተሳሰብ ውስጥ መሆን ለዛም ራሱ እድልን ይፈጥራል። እርግጥ የመለስኩላቸው ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይተባበራል፣ ሁለቱ አንድ ስጋ ይሆናሉ ነውና አንድና ሁለትን ደረጃ ዘሎ ሶስት ላይ ለመርገጥ መታገል ሊያደናቅፍና ይጥላል። ጋሽ ንጉሴ ወደ አንተ ልምጣ። ምናልባት እኔ ጥያቄ ነው የኔም ጥያቄ ነው አክቹአሊ ጥያቄው አንድ ስጋ የሚለው ኔሴሰሪሊ ሩካቤ ስጋ ነው ወይ የሚል ጥያቄ ነው። አንድ ስጋ ይሆናሉ ማለት ሩካቤ ይፈጽማሉ ማለት ነው ወይ? አንድ ስጋነት ከሴክሹዋል ኢንተርኮርስ በላይ አይደለም ወይ እያልኩ አስባለሁ። ለምን አሁን ኤፌሶን 5 ላይ ምን የሚል አለ? እንደ ገዛ ስጋ አድርጎ ይንከባከበዋል የሚል አለ። አሁን ባል ሚስቱን እንደሚንከባከብ እዛ ጋር ሴክሹዋል ነገር አይደለም ከቶ ይመግበዋል፣ ይንከባከበዋል ሰው ስጋውን። ልክ እንደዚያው ባል ሚስቱን ይመግባታል፣ ይንከባከባታል፣ ለስሜቷ ይጠነቀቃል፣ ኃላፊነቱን ይፈጽማል። እንደሱ ከሆነ ይሄ አንድ ስጋነት ኔሴሰሪሊ ሩካቤ ስጋ ካልሆነ እንግዲያው እሱ ነው መጀመሪያው፣ በቃ ከእሱ ሌላ አልተጋቡም ማለት ነው ብሎ ማለት ጥያቄ ይፈጥራል። ወደ ህግ ብንመጣ ደግሞ አሁን ምናልባት ወደ ማህበራዊ ህግ ብንመጣ የጋብቻ ህግ ላይ እኔ ብዙ አላጠናሁትም፣ እዚህ የምታውቁ ሰዎች ልትኖሩ ትችላላችሁ። እንደ ጋብቻ የሚቆጥረው መፈራረማቸውን ይመስለኛል፣ ቃል መግባታቸውን እንጂ አብራችሁ ተኝታችኋል ወይ ብሎ አይጠይቅም ፍርድ ቤት። ይሄ እንደዚህ አይደለም የሚገመተው በማህበረሰብ ህግም እንደማየው። እንግዲያው እዚህኛም ጋር መጽሐፍም ላይ እሱ ካልሆነ ጋብቻ የለም የሚል ነው ለማለት በፍጹም አያስኬድም። ቅድም አሙሻ ደግሞ የተናገረው አለ። ከተጋቡ በኋላም በልዩ ልዩ ምክንያት ሩካቤ ስጋ የማይቻልበት ሁኔታ ይመጣል። ከጤና ችግር የተነሳ ከሌላም ችግር የተነሳ ሰዎች ሩካቤ ስጋ ማድረግ ባይችሉ ዲዞልቭ አድርጓል፣ ትዳሩ ፈረሰ ማለት ነው። ትዳር የለም፣ በሱ ላይ ብቻ ነው የተንጠለጠለው። I think that question must be asked። እንደሱ ይመስለኛል ማለት ነው። በጣም ከዚህ ያለፈ ነው። ወደ ጉባኤው እንደገና ልምጣ። እሺ፣ በዚህ በኩል እሺ፣ አመሰግናለሁ። በመጀመሪያ ደረጃ በእንደናንተ አይነት ትልቅ የእግዚአብሔር ሰዎች ፊት ጥያቄ ማቅረብ በመቻሌ በጣም ፕሪቪሌጅነት ይሰማኛል። ወደ ስለ ድምጼ ይቅርታ፣ ትንሽ ጉንፋን ይዞኝ ነው። ወደ ጥያቄ ስመጣ ይቅርታ ስቲል ማለት ነውና ብዙ ጊዜ ኮንፊውዝ የሚያደርገኝና ይቅርታ እንጠይቃለን፣ ይቅርታም እንቀበላለን። ነገር ግን በይቅርታ ውስጥ ሰዎች በእኛ ላይ መብታቸው እስከሄድ ድረስ ነው ማለት እኔ የሆነ ነገር ሆልድ ስላደረኩበት ያን ሰው በመንገዱ ላይ ምን ያህል ተጽዕኖዬ ምን ያህል ነው? which means like ይቅር ስንልሳ በቀል ለእግዚአብሔር እየሰጠነው ነው ወይ? ብዙ ጊዜ ይቅርታ ስንጠያየቅ ያን ሰው ከማትረፍ ወንድምነቱን እህትነቱን ከማትረፍ ይልቅ በዛ ሰው በሱ ምክንያት ወደ ህይወታችን የሚመጡ ወይም ሂንደር ብሌሲንጋችንን ሂንደር ለሚያደርጉ ጉዳዮች መጀመሪያ ፕራዮሪቲ ስለምንሰጥ ነው ብዬ አስባለሁ። ስለዚህ አንደኛው ጥያቄ በእነዚህ በራሽ በሆነ ሪሌሽንሺፖች መካከል ሰዎች በእኛ ላይ ያላቸው መብት እስከምን ድረስ ነው? ሰዎችስ በረከታችንን በዛን ያህል መጠን ሊይዙብን ይችላሉ ወይ? ይቅርታንስ ደግሞ ይቅርታን ማድረግ በቀልን ለእግዚአብሔር መስጠት ነው ወይ? እኔ እዚህ ቤተክርስቲያን ለመጀመሪያ ጊዜ ስመጣ ዶክተር ማሙሻ በቀል እግዚአብሔር ነው እያለ ይሰብክ ነበር። ለእኔ ያ ቀን ፈውስ ነበር። እውነትም ደግሞ ለእግዚአብሔር ተውኩት፣ እግዚአብሔር ደግሞ ነገሩን ሃንድል አደረገው ማለት ነው። እና ይቅርታ ማድረግ ማለት በቀልን ለእግዚአብሔር መስጠት ነው ወይ? ፕላስ ደግሞ
በዚህ ምክንያት ሰዎች በእኛ ላይ መብታቸው እስከምን ድረስ ነው? የሞተልን ኢየሱስ እስካለ የሞተልን ኢየሱስ እያለ ሰዎችን መፍራት የምንጀምርበት ጉዳዮች ያጋጥሙናል እና ያንን ነገርስ እንዴት ነው የምናልፈው? ሁለተኛው ጥያቄ ቀደም እየተነሳ ነበር 12ቱ ነገዶች በሰማይም እንደዛ አይነት ነገሮች አሉና ብዙ ጊዜ መጽሐፍ ቅዱስ ላይ ሳነብ አንዳንድ ቬግ የሚሆኑብኝ አይዲያዎች ይመጣሉ። ስለዚህ ወዴት መጣው? እንደዚህ አይነት ያልገቡኝ ሐሳቦች ካሉ እውነት ጌታስ ሊትራሊ በመላእክቶች ታጅቡ ይመጣል ወይስ እኛ ነው የምንሄደው የሚሉት ነገሮች ይመጡብኛልና አንዳንድ ዶክትሪኖች ወይም ደግሞ አንዳንድ የመጽሐፍ ቅዱስ ታዋቂዎችም ይናገራሉ ነው እኛ ነው የምንሄደው እሱ አይመጣም የሚሉት ነገሮች አሉና ይሄ ነገርስ እንዴት ይታያል? አመሰግናለሁ። እሺ የመጀመሪያው ላይ መብታቸው እስከምን ድረስ ነው ስትይ ከእንትን አንፃር ነው ባጭሩ አድርገሽ ነው ግልጽ እንድታደርጊው ነው። ይቅር ባልላቸው ምን ያክል አፌክትድ ሆናለሁ ነው ወይንስ ምን ያክል በፍርሃት ውስጥ መኖር አለብኝ ወይ ነው? አንዳንድ ጊዜ ሰዎች ለኛ ለህይወታችን ሊሚቴሽኖች እነሱ ወይም እንደ አድርጌ ልግለጸው እነሱ በእኛ ላይ የበደሉን ሰዎች ይቅር ባልላቸው የኔ በረከት ላይ ምን ያክል ኢፌክት ያመጣል ፕላስ ደግሞ እነሱ ሰዎችስ በእኛ ላይ ይህን ያህል መብት የሞተልን ኢየሱስ እያለ መብታቸው እስከየት ነው? እሺ ጥሩ ነው በጣም ምናልባት ከመብት አንፃር ማሰቡ ጥሩ ላይሆን ይችላል። ከነሱ አንፃር ሳይሆን ከኛ አንፃር ማየቱ በጣም ጥሩ ነው። ከተበዳይ አንፃር በመጀመሪያ ደረጃኛ ይቅርታን የምንሰጠው በጣም ብዙ ይቅር ስለተባልን ነው። መጀመሪያ ማሰብ ያለ ሰውየውን ማሰበንም አይደለም ነሰሰርሊ መጀመሪያ ክርስቲያን ምህረት በመስጠት የሚኖርበት ምክንያት ያኔ የተማርነው ማለት ነው። ብዙ ዕዳው የተሰረዘለት ሰው እኛ ይቅር መባልን የተለማመድን ሰዎች እልፍ መክሊትን የተወልን ሰዎች ዕዳ የተተወልን ሰዎች እሱን ሪፍሌክት ለማድረግ የተጠራን ሰዎች ኢየሱስን ለማሳየት የምንኖር ሰዎች ስለሆነን እንትኑ አነሳሹ ይሄ ነው። ሰውየውን ይቅር ብለውና ይቅር ባልለው የሚደርስብኝ ነገር ሁለተኛ ሶስተኛ ደረጃ አድርጎ ማሰብ በጣም ጥሩ ነው። እኛ ክርስቶስ በውስጣችን የሚኖር እግዚአብሔር ፍቅር ነው የተባለ በእኛ ውስጥ ሆኖ እያስታረቀ ነው የማስታረቅን ስራ በእኛ ይሰራል የተባለን ብዙ የተተወልን ስለሆነን ምንጩ ይሄ ነው ዋናው ምንጭ ብዬ አስባለሁ። ከዛ ቀጥሎ ግን ይቅር ማለትና ይቅር አለ ማለት በእኛ ህይወት ውስጥ የሚያስከትሏቸው ነገሮች አሉ። ከአካላዊው አንስቶ እስከ መንፈሳዊው ነገር ማለት ነው። ያንንም ስንማር እንዳየነው በቃ ዳኛው መጥቶ ወህኒ እንደከተተው ማለት ነው። ይቅርታን ላለመስጠት በተነሳ ጊዜ ያኔ ይቅር ያለው ሰው መጥቶ እንደከተተው ማለትና ይቅርታ በማናደርግበት ጊዜ ከሰዎቹ የተነሳ ስለሆነ ሳይሆን ነሰሰርሊ ወይ እነሱ በእኛ ላይ ካላቸው መብት የተነሳ ሳይሆን በህይወታችን something is wrong በቃ ከእግዚአብሔር የተቀበልነውን መስጠት አቅቶ ይሄ እኮ በረከት መያዝ እኮ ከዚህ በላይ ምንም የለም። የግድ እኮ የሆነ ነገር መሆን የለበትም። ይሄ በራሱ ትራቭሊንግ ነው። በቃ ለምንድነው ከእግዚአብሔር የተቀበልኩትን ያንን ይቅርታ ጉልበቱ በእኔ ውስጥ ያልተገለጠው? ሆልድ ተደርግ ያለው ማለት ነው። ሰውየው አይደለም ሆልድ ያደረገኝ የራሴ እርምጃ ነው ሆልድ ያደረገኝ። መስጠታል ለዚህ ነው መጸለይ ያለ ለመለቀቅ ይሄ በረከታችን እንዲለቀቅ ልባችን እንዲፈታ መጸለይ ያለብን ያ ሰው ይዞት ሳይሆን እኛ ይዘነው ነው to some extent መስጠት ስላቃተን ያንን ደግሞ በእግዚአብሔር ጸጋ ለመወጣትና ሰዎቹ በእኛ ላይ ያላቸው መብት አድርጎ ማሰቡ ምናልባት ትክክለኛ ላይ አይደለም ብዬ አስባለሁ። እኛ ራሳችን ነው መልቀቅ ያለብን። እሱ የኛንም ህይወት ባርኮታችንንም ቅድም እንዳልሽው ያስለቅቃል ከኛ አንፃር ማለት ነው። ይሄን በመናረግበት ጊዜ እግዚአብሔር ዲል ያረጋል ወይ ከሰዎች ጋር በቀል የሚለው በጣም ምንም እኛ እኮ ምንም አለ እኮ ዳኛ የሚጠይቅ ማለት ነው። በጣም ብዙ በድለውን በጣም ብዙ ጎድተውን ይቅር ያልናቸውን ሰዎች እኮ ምናልባት ከአንዳንድ ከእግዚአብሔር ነገር እኮ አያመልጡም አለ። ሂሳብ ደግሞ የሚያሰሉበት አለ። የእናንተ ስራ አይደለም አይደል የሚለው የኔ ነው ሲል እኮ አለ። ግን የእናንተ አይደለም በቀልን መበቀል ሂሳብን ማወራረድ ምናምን የኛ አቅማችንም አይደለም አንችልም ስለማንችል እኛ ይቅር የምንለው በቀልን ለእግዚአብሔር ለመተው ብቻ ሳይሆን እኛ ይቅር የምንለው የሆነ ነገራችን ሰዎቹ በእኛ ላይ መብት ላይ እሱን ከማሰባችን በፊት እኛ ይቅር የምንለው ክርስቶስ በውስጣችን አለ። የተቀበልነው የይቅርታ ጉልበትና መጠን ራሱ የተለቀቀልን መጠን ይቅር እንድንል ያነሳሳናል። ይሄ በማይሆንበት ጊዜ ህይወታችን ኢንትራብል ይሆናል። እሱን እንደዛ አድርጎ ማሰቡ ነው በጣም ጥሩ የሚመስለኝ።
ስለ ትንቢት የተባለውም የተወሰነ የተነሳ ይመስለኛል። ሜቢ በሱ ላይ የሚጨመር ካለ አንድ የሚገርም ጥቅስ ስላለ እሱን ላንብበው። እሺ ምን ታውቁት ነው? ሮሜ 12 ላይ ያለው ነው። ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ጠላትህ ግን ቢራብ አብላው፣ ቢጠማ አጠጣው። ይህን በማድረግ በራሱ ላይ የእሳት ፍም ትከምራለህና ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ ይላል። እና ይሄን ጥቅስ ባነበብኩ ቁጥር አንድ ትንሽ የሚመጣልኝ ኮሚክ ነገር አትበቀሉ አለ እንጂ እኮ ተበቀሉ እኮ እያለ ነው ይሄ ሰውዬ የሚል ነው። ለምን እሳት ፍም ትከምራለህ ካለ ይሄማ በቃ አቃጠልኩት ሰውየው ማለት ነው። እና መበቀል አይደለም ወይ ይሄ? አሁን እታችን ቅድም ስታነሳ እንደነበረው ማለት ነው። ለጌታ ነው የሰጠው። በቃ ለጌታ ትቼዋለሁ ጉዳዩን ስል ይደብድብህ ደህና አድርጎ ያሳይህ እንደማለት አይደለም ወይ? ነው መማር ነው ይሄ ምሕረት መስጠት ነው የሚል ጥያቄ ይነሳል። ግን አሁን ስመለከተው ይሄንን ጥቅስ ቢራባ አብላው፣ ቢጠማ ጠጣው፣ የእሳት ፍም ትከምራለህ ማለት ሰውየው ላይ ፊዚካል አታክ ማድረግ አይደለም። እውነት ለመናገር ምናልባት እሳቱ የጸጸት ይሆን እያልኩ ጠይቃለሁ። የጸጸት እሳት እንዲነሳ፣ ወደ ማፈር እንዲመጣ፣ ወደ ንስሐ እንዲመጣ፣ ወደ ጸጸት እንዲመጣ ምክንያት ትሆንለታለህ ማለቱ ይመስለኛል እንጂ የበቀሉን ስራ እኔ ነኝ የምሰራው እንደ አስፈላጊነቱ ወደዚያ ውስጥ አትግባ የሚል ይመስለኛል። እንደዚያ ነው የማስበው። ሌሎች የእኛን በረከት ይዛሉ የእኛን የሚለው ጉዳይ አሁን ቅድም ተመልሷል ብዬ አስባለሁኝ። እኛ መጠንቀቅ ያለብን ከጌታ ጋር አድርጎ የተባለውን ማድረጋችንን፣ ልባችን ንጹህ መሆኑን እንጂ ሰዎች ስለያዙብን ስላልያዙብን ወይም እንደዚህ ባለ መንገድ ባናስበው የሰራነው ስራ ትክክል ነው ወይ፣ አጥፍተንም ከሆነ በእርግጥ ምህረት ለምነን አስተካክለናል ወይ የሚለው ላይ ብናተኩር ይሻላል ብዬ አስባለሁ እንጂ በቃ እንትና ቋጥሮብኛል ምናምን እያልን ከኖርን ትልቅ ፍዳ ውስጥ ምንገባ ይመስለኛል ለማለት ነው። አይ ቲንክ ስለ ትንቢት የተባለውም ቅድም የተነሳው ነገር የሚመልሰው ይመስለኛል። ትንቢት በራሱ እንዴት ነው የሚሆነው የሚለው ጥያቄ ብዙ ሀሳቦች ይሰጣሉ። እኛንን ወይም እንደሄደው እሱ ነው ወይም የሚመጣው የሚለው ፉሊ ትንቢት በራሱ ሙሉ ዲቴሉ አይደለም የተነገረን። የሚመጣ ነገር እንዳለ እናውቃለን። ግን መልእክታቸው ብዬ ማምነው ግን አሁን ላይ እንዴት ተዘጋጅተን እንጠብቅ የሚለውን የሚያሳስቡ ናቸው ብዬ አስባለሁ። ሲሆን ፉሊ የምናየው ይመስለኛል። እንዴት ሆኖ ነው የሚሆነው? ክርስቶስ ሲመጣ አንድ ላይ የምናየው ነው። ትገዛላችሁ ሲል እንዴት ነው የምንገዛው? እንግዲህ ከእሱ ጋር ነው የምናየው። እሱ ሲፈርድ እንዴት ነው የሚፈርደው? የምናየው ነገር ይሆናል። ግን ለእሱ ቀን አሁን ግን በታማኝነት ከእግዚአብሔር ጋር እንራመድ የሚለው ነው ዋናው ትምህርት በእነሱ ውስጥ እንጂ ዲቴሉን ማንም ሰው ሁሉም ሰው በአንድ ጊዜ ያውቋል ብዬ አላስብም። አንድን ጨምርና ከዚህ ጋር ከዛ ወደ ኦንላይን ልሂድ። ምናልባት እዚህ ላይ ይቅርታ በጣም ስለምንመጣበትም ወደፊት ዝርዝሮቹን በተመለከተ የጌታችን መመለስ ምንም ጥያቄ የለውም። ጌታችን ጌታችን ይመለሳል በመላእክት ታጅቦ። እሱም ራሱ ተናግሯል። በግልጥ በአደባባይ እየታየ ለፍርድ ለዳኝነት ሪስቶር ለማለት ተመልሶ ይመጣል እና እንሄዳለን ደግሞ እኛ ከሱ ጋራ። ይሄ ምን ማለት ነው? ዝርዝሮቹን የምናያቸው ይሆናል። ግን በጣም አንድ ቃል በተደጋጋሚ ስለሰማው አንዳንዶቻችሁ የምትመክሩንን ምክር ትዝ ብሎኝ ነው። አሁን እንኳን እንደ አፔንዲክስ ነው መልስ ሳይሆን እና በጣም ለምንድን ነው በአብዛኛው ማሙሻ አንተና ጓደኞች እዛ ቁጭ ብላችሁ ይመስለኛል በጣም ታበዛላችሁ ትሉናላችሁ። አንዳንዶቻችሁ እንትን ይመስለኛል ይሄኛው ጥቅስ እንደዚህ ይመስለኛል ትላላችሁ ምናምንና ዛሬ በተደጋጋሚ ስላልናት እንድታውቁ ብዬ ነው። በጣም ብዙ ነገር ይመስለናል። ስለ እግዚአብሔርና ስለ እግዚአብሔር ቃል ሙሉ እውቀት ቢኖረንና በድፍረት ነው እያልን ብንነግራችሁ እንዴት ደስ ባለን። ነው ብለን የምንናገራቸውና የምንሰብካቸው በድፍረት እውነቶች አሉ። ኢየሱስ ጌታ ይመስለኛል አንልም። አዳኝ ይመስለኛል አንልም። ወደ እግዚአብሔር መንገዱ አንድ ይመስለኛል። ይሄ የታወቀ ነው። ቦልድሊ የምንሰብከው እሱ ነው። ዝርዝር ነገሮች ስለ እግዚአብሔር ባይመስሉን እንዲያውም ልክ አይደለም። ስለ እግዚአብሔር ይመስለናል እንጂ የእግዚአብሔር ቃል እኮ በጣም ጥልቅ ነው እና አንዳንድ ሰው በጣም እንድንደፍር ይፈልጋል። እንኳን ፈጣሪ አምላክን ስለፈጠራቸው ነገሮች እንኳን እኮ ብዙ ሳይንስ ይመስለኛል አለው። ስለፈጠራቸው እንደዚህ በእጆቹ ጨብጦ ስለያዛቸው ነገሮች ብዙ ይመስለናል አለን። እንኳን ስለ እግዚአብሔር ስለ ትልቁ ማለት ነውና ዛሬ በተደጋጋሚ ሰማት እናንተ የምትሉን በጣም ትዝ ስላለኝ ነው እና በጣም ጥልቅ ስለሆነ ነው
ይመስለኛል የምንለው ይመስለኛል። ማሙሻ ልክ ይመስለኛል። ጥያቄ እዚህ ጋር አለ ቅድም የተነሳና እሱኛውን ማይክሮፎን የሚሰጧት ይመስለኛል። እሺ አመሰግናለሁ። እሺ ስለ ይቅርታ ሲነሳ አንድ ነገር እያሰብኩ ነበር። እኔ ቢሮዬ አካባቢ በጣም ብዙ በደል የሚበድሉ ሰዎች ነበሩና አለቃዬ እንደዚህ አድርገው እንዲያርገው ብለው ነገሩኝ። ሲያርጉ አይ እንዲኮ ስለሆነ ነው አልኳቸው። እነሱ እንደዚህ ይሉሻል፣ አንቺ ደግሞ እንደዚህ ብለሽ ለነሱ ዲፌንድ ታረጋለሽ አሉ። አይ ሰው እኮ የተሰጠውን ነው ሊሰጥ የሚችለው፣ እነሱም የተሰጣቸውን ነው የሚሰጡት፣ እኔም የተሰጠኝን ነው የምሰጠው አልኳቸውና ይቅርታ ምንድነው የተሰጠንን መስጠት ነው። በጣም እንትን ሲያረጋኝ ነበር። የተከፈለልንን ነገር ማወቅ ማለት ነው። ስንነጋገርበት የሆነ ነገር ፊታችን እንዲህ ቢጋርደን አልፈን ማየት አንችልም፣ ወደዛ አይደል የጋረደን ነገር ስላለ ማለት ነውና እነዚህን ትምህርቶች ስንማር በጣም እግዚአብሔርን አፍረዋለሁ አንዳንድ ጊዜ ማለት ነው። በደንብ የሆነ ነገር ስታረጉ ሰው እንደምታፍሩት እያፈርኩ ነበር። አንዳንድ እነዚህ ስለ ይቅርታ ምናምን እኔ ጓደኞቼን የተቀየምኩበት ለምን እንዲያረጉኝ ምናምን ምላቸው የሆኑ ሲሊ ነገሮች ናቸውና በኢየሱስ ስም እንዲህ አይነት ነገር ተከፍሎልኝ ዋጋ ያንን እንዴት አድርጌ ነው ማሙሻ እንደሆነ ነገር ተናግሮ ምን ጊዜ ረሳው ብሏል። ምን ጊዜ እየረሳ ነው የሰው በደልን የምንቆጥረው እና ሁሉ ጊዜ የተሰጠንን እናስብ። ይቅርታን ስናስብ የትኛውንም ኑሯችንን ስናስብ የተከፈለውን ወይም የሆነልንን ነገር ስለ ሔዋን ስንነገር የተሰጣትን ብትቆጥር ኖሮ ያልተሰጣትን አታስብም ነበር ይባላል። ሁሉ ጊዜ የሆነልንን እያሰብን ብንኖር ቀላል ይሆንልናል ብዬ አስባለሁ። ቅድም ሮቢ አታርዝሙ ስትል ልተወው ነበር መናገር ማለት ነው። ግን አንዳንድ ሰው ሲጠይቅ ያንን ነገር ያነሰዋል። ስለዚህ መናገር አለብኝ፣ መንፈስ ቅዱስም ያዝንብኛል ብዬ ስላሰብኩ ነው። አሁን ደግሞ ታይሙም የሪፍሌክሽንም ታይም ነው፣ የተማርናቸውንም ሼር ብናደርግበት ሰዓትም ጭምር ነው። ሌላ ደግሞ አስተውሎት ወይ ይሄ ብቻ ባይሆን ጥሩ ነው። ምክንያቱም ሌላ ሀሳቦችን የምናነሳበት ሌላ ፕሮግራም ቢኖር ሰፋ አድርገን ብናወራበት ማለት ነው የተማርነውን ነገር። እኔ ማሙሻ ስለ እርሻው ያስተማረለታ በደንብ አድርጌ ፊልም አድርገው መንፈስ ቅዱስ እለቱ የነበረ ነበርና ባይቋረጥ ብዬ ማስበው ማለት ሰዓቱ ብዙ ጊዜ መንፈስ ቅዱስ ሙቭ ሊያረግ ሲፈልግ በሰዓት እንቆጠብና እናቆማለን ፕሮግራማችንን ብዙ ጊዜ እና እንትን እላለሁ፣ አዝናለሁኝ ከዚህ ስንወጣ ማለት ለምን ግን እንዲህ ነበር መሆን የነበረበት እላለሁ። መቋረጥ ነበረበት። አሁን ምን አለ የሄደው ቢቀጥል እላለሁ። አውቃለሁ ልጆቼን ጥዬ ነው የምመጣው፣ ግን አይዶም ማይንድ የእውነቴን ነው መንፈስ ቅዱስ ቢቀጥል ብዬ አስባለሁ። እና በጣም የሚያዝበት ነገር ምንድነው ከጥንት እንዲያልነበረ የሚለው ነገር ይዘኛል በጣም። እያንዳንዱን ነገር አሁን እየተማርናቸው ስንመጣ የነበሩት ይቅርታንም እያንዳንዱን ማለት ፍርድንም ሁሉንም እነዚህ አርስት እየተሰጠ ያየናቸው ነገሮች በምን ውስጥ ተቀልላቸዋለሁ ከጥንት እንዲያልነበሩም በሚለው ኢየሱስ ብዙ ነገር ሊፈትኑት በመጣ ጊዜ በሕጋችሁ እንዲህ አልተጻፈም ነበር ይላቸዋል። ሕጋቸውን ያስታውሳቸዋል አይደል? ግን እዚህ ላይ ሲመጣ ምን አለ? ከጥንት እንዲያልነበረም አላቸው። በሕጋቸው ሲፈትኑት በሕጋቸው የተጻፈውን ነበር አይደል የሚጠቅስላቸው። እዚህኛው ጋር ግን ሲመጣ ምን አላቸው? ከጥንት እንዲያልነበረም ብሎ የመጀመሪያውን ሐሳብ አነሳ። ከዛስ ወደ የሚሞትበት ሄደ። እንማራለን፣ እየተማረን ወዴት እንደምንሄድ አናውቅም አብርሽ ይላል። ምን ሊያስተምረን እንደሆነ ምን ሊያስተምረን ነው ብዬ ሳስብ እነዚህን ሁሉ ነገሮች እያደረግን ራሳችንን ከመሆን ውጪ ሊያደርገን እያሰበ ይመስለኛል እግዚአብሔር። እኛ እንዳንሆን ማለት ነው። እኛ የምንለው የምንጠቅሰው ነገር እንዳይኖረን እሱ የሚለው ላይ እንድንመጣ ማለት ኢየሱስ የያዘውን ሐሳብ ይዞ እየወረደ መልካም እኮ ነው እያደረገ እየወረደ ያለው አይደል? እየፈወሰ ነው እየወረደ ያለው። የሰዎችን ችግር እየፈታ ነው ያለው። ግን ወዴት ነው እየሄደ? ወደ ሞት። አዳም እንዲኖር ተፈጠረ። ይችን አትብላ በህይወት እንድትኖር። ኢየሱስስ መጣና ሊሞት አይደል? እሱ ሊኖር መጣ፣ ኢየሱስ ደግሞ ሊሞት መጣ። በዛ ሞት ውስጥ ግን ማንን አገኘ? እኛን ሁሉ ገዛን። ስለዚህ ለምን መጣ? ይሄንን ሁሉ እየተማርን ለምንድን ነው ጌታ ሆይ የምታስተምረን? ራሳችንን እንዳንሆን
እሱን በህይወታችን እንድናሳይ። ይሄ ከምን ይመጣል? ከመንፈስ ቅዱስ። በዚህ ጊዜ ምን አስባለሁ? እውነት ቻሌንጅ የምደረግበትን ነገር ነው እያወራ ያለሁት። መንፈስ ቅዱስ ጊዜ ያገኘ አይመስለኝም። ስለ ጸጋ ስለ እርሻው ስንማር ነበር። የእርሻው ባለቤት እግዚአብሔር ነው ራሱ ብለናል። በእርሻው ቦታ ላይ ግን ስንሰማራ እንድንሰራ የሚያደርገን ጸጋና አለመረዳት ተብሎ ተምረናል አይደል? ያን ጸጋ ምንድነው ብዬ የሆነ ሰውም ጠየቅኩኝ። የመንፈስ ቅዱስ ምናልባት ከደባለኩባችሁ አላውቅም፣ ውስጥ ያለውን ነገር ነው ዝም ብዬ የምናገረው፣ ይቅርታ። እና መንፈስ ቅዱስን ህልውናው ነው እና ይሄንን ሁሉ ማን ነው እንድናደርገው የሚረዳን? የተማርናቸውን እስከዛሬ ድረስ ማለት ነው። መንፈስ ቅዱስ ህልውናው ነው። ስለዚህ በቸርች ውስጥ ዋናውን ሐሳቤን ስናገር ማሙሻ አተኩሮ የተናገረበት ነገር አለ። የእርሻው ባለቤት ስላለ የመጡትን እኩል እንቀበላቸው። አዎ እኩል እንቀበላቸዋለን። ግን እነዛ የምንቀበላቸው ሰዎች ዚስ ዴይስ ቸርች በየቦታው እንከፍታለን። ጸጋን ልክ እንደ ካፒታል ይዘነው ማለት ነው። የሆነ ጸጋ ተገልጦብኛል፣ ስለዚህ አገልጋዩን አልቀበለውም። ኖ ሲለኝ ኖ ብዬ እሄዳለሁ። ለምን? ሌላ ቦታ የሚሄድበት ስላለኝ ወይም ቸርች መክፈት ስለምችል። ያ ሁሉ ምን አድርጎታል? የመንፈስ ቅዱስን ሐሳብ ዘግቶታል ብዬ አስባለሁኝ። ሁሉ የራሱን የሚፈልግበት ታይም ነው። ሁሉ በራሱ መቆም ይችላል ብሎ የሚሄድበት ታይም ነው። ስለዚህ መንፈስ ቅዱስ ሐሳቡን በእያንዳንዳችን ህይወት እያደረገ አይደለም ብዬ አስባለሁ። እና ምን ተማርኩኝ? ዘኍልቍ 10 ላይ ሙሴ ምን አለው አማቹን ይላል? ወደሚያወርሰን መንገድ አብረን ሂድ አለው። አይ አልሄድም ሲለው በምድረ በዳው መንገዱን ታሳየናለህና አብረን ሂድ። ዛሬ አባቶቻችንን የሚቆጡንን ቸርች ውስጥ ማለት ነው መሪዎቻችንን እንዲያታርጉ ሲሉን እሺ ብለን እንቀበላለን? እዚህ ጋር ሙሴ ጠየቀ አይደል? የቀደሙትን አባቶችን ግዴለ መንገዱን ታሳየናለህ ብሎ ተቀበለ። ጳውሎስ ለጢሞቴዎስ ደግሞ ምን አለው? በእግዚአብሔር ቤት እንዴት እንደምትኖር እንዳሳዩ ብሎ ምክር መከረው። ስለዚህ አባቶች እርሻው ላይ መብት አይሰጡም ብለን ስንል እነዚህ መብት አለን ብለው የሚያስቡ ሰዎች ምን ያህል ዝቅ ይላሉ? ዳዊት እየተሳደደ ኖረ አይደለ? የቀባው ግን እግዚአብሔር ነው። ስለዚህ ያንን ነገር እንዴት አድርጎ ማስታረቅ ይቻላል? መታረቅ አለበት። እነዚህም ተቀባዮቹን መቀበል አለባቸው፣ አባቶችን ማስተማር አለባቸው እና መሀል ላይ የሚያስታርቅ መኖር አለበት። ሌላው ለመንፈስ ቅዱስ ጊዜ መሰጠት አለበት። ሁልጊዜ ማለት ድሮ በየቸርቹ ስለ መንፈስ ቅዱስ በደንብ ተሰብኮ የመንፈስ ቅዱስ ጊዜ ኖሮን እናደርጋለን። አሁን ለልጆች ሳስብ ራሱ ብዙ እንትን ትኩረት አይሰጥም። ወጣቶችንም ካያችሁ ማለት ነው ብዙ መንፈስ ቅዱስ ላይ ስንመጣ እኛ የተቀበልን ጊዜ የነበረው ጌታን እንደተቀበልን መንፈስ ቅዱስን እናፍቃለን፣ ተቀብለናል። አሁን ላይ ጌታን ከተቀበልክ መንፈስ ቅዱስ በውስጥ አለ የሚባል ነገር ስላለ ዝም ብሎ ይኖራል ሰው መንፈስ ቅዱስ ሳይሞላ። ግን በሐዋርያት 2 ላይ ተሞልታ እንደገና 4 ላይ ድጋሚ ተሞሉ አይደል? እለት መንፈስ ቅዱስ መሞላት አለ ማለት ነው። ስለዚህ ዛሬ እነዚህ የምንማራቸውን ትምህርቶች ሁሉ የሚያጸናልን እና ጸጋን የሚጨምርልን እሱ ስለሆነ ጊዜ ብንሰጠው ላለሁኝ። ሐሳቤን አግኝታችሁኝ ከሆነ አላውቅም። አግኝተናል። እግዚአብሔር ይባርካችሁ። እግዚአብሔር አብዝቶ ይባርክሽ። እውነት ነው። ብዙ ጊዜ እንደውም እዚህ ያሉ ፕሮግራሞች ሲያልቁ ምን አለ በቀጠል ነው እያልን ነው የምንጨርሰው። አስቸጋሪ የሚያደርገው ነገር በጊዜ ውስጥ ነው እግዚአብሔር ደግሞ የፈጠረን እንጂ እንትን ነው። ግን ደግሞ ጸሎት ጊዜዎችም ደግሞ አሉን ቤተክርስቲያን ውስጥ እና እነዛኞቹንም ደግሞ ሪፍሌክት እናደርጋለን። እግዚአብሔር ደግሞ እንዲያበዛለን አንድ ላይ የምንጸልይበት ይሆናል። አሁን እንዳልሽን ጊዜ የሰጠን በዛ ውስጥ የምንሄድበት ማለት ነው። አንድ አሁን ካነሳሽው ሀሳብ ጋር የሚሄድ ጥያቄ ተነሳ ነበር እና ጸጋን መረዳት የሚለው ትምህርት ጋር በተገናኘ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና እና ይሄም ዓለማዊ ምኞትን እንድንክድ የሚያደርገን ነው የሚል ነው እና ይሄኛውም ትኩረት ሊሰጠው ይገባል። ያኛውን ትኩረት መስጠቱ በአሁኑ ዘመን ላይ ጥቅሙ አለው ወይ የሚል ይመስላል። እንግዲህ አንዳንድ ጊዜ በጽሁፍ ሲመጣ ጥያቄው ኢንቴንሽኑን ቀጥታ በደንብ ለማግኘት ያስቸግራል። ግን ምንድነው የሚለው የእግዚአብሔር ጸጋ ድነት የሚገኝበት የመጀመሪያውን ቀን አልፎ ከኃጢአተኛ ማንነት በማፋታት እግዚአብሔርን ወደ መምሰል የሚያደርስ ጥልቀት ካለው ይህ ጸጋ መረዳትና በህይወታችን እለት እለት መለማመድ በግለሰብ ህይወት እንዴት ሊገለጥ ይገባዋል? ይህን ጸጋ መለማመድ ለቤተ ክርስቲያንም ሆነ ለግለሰብ እንዲሁም ለዓለም ምን ትርፍ ያመጣል?
በዚህ ዘመን ስላለን አማኞች የትኩረት ማዕከላችን ነው ወይ ሊሆንስ ይገባዋል ወይ ብሎ ከዛኛው ጋር አንድ ላይ አስቀምጦታልና እርግጥ ጸጋ የተገለጠባቸው መንገዶች አሉ። ሜቢ እዚህ ላይ ማሙሻ ስታስተምረን ስለነበረም ካንተ ጀምረን ትንሽ ሀሳብ ብሰጥበት የእግዚአብሔር ጸጋ የተገለጠበት መንገድ። የእግዚአብሔር ጸጋ የኛ በዚህ ዘመን የትምህርታችን፣ የስብከታችን፣ የትኩረታችን ማዕከል መሆን አለበት ወይ? there is no question። ምክንያቱም በቃ የመጽሐፍ ቅዱስ ዋና ትኩረት እሱ ስለሆነ ጸጋ ምንጥለው ነገር አይደለም። ለመረዳት ነው እንጂ መጣር ያለብን ምን ማለታችን ነው ጸጋ ስንል ነው እንጂ ጸጋ ለዓለም ሁሉ እግዚአብሔር የሰጠው ለቤተ ክርስቲያን የተሰጠ እንድንሰብከው የተጠራ ነው፣ እንድንኖረው የተጠራ ነው። ዋና ነገር ነው። በቃ እግዚአብሔር የማንመጥነውን ሰዎች የማይገባንን ሰጠን። እግዚአብሔር በነፃ አዳነን ነው። ይሄ በጣም ወሳኝ ነገር ነው። ቤት ውስጥ ላለነውም በውጪ ላሉትም። ምክንያቱም ቤት ውስጥ ላለነውም በቃ የመፈታታችን ምክንያት የእግዚአብሔር ጸጋ እንደሆነ ለሚመጡትም ሰዎች ልክ እንደዛ ነው። እና ምናልባት የዚህ ጥያቄ ሐሳብ የተነሳበት የሚመስለኝ ብዙ ጊዜ ባስተውሎት ላይ የሚነሳው ጥያቄ ይመስለኛል። ጸጋ በምንልበት ጊዜ ሰው ሙሉ መረዳት ስለሌለው እንደፈለገ ለመኖር እንደ ምክንያት ያደርገዋል። ይሄ ይመስለኛልና ይሄ ጸጋን አለመረዳት ነው እንጂ ሌላ ምንም ልንሰብክ አንችልም። በቃ ተመልሰን ጸጋን እንድንረዳ ነው መሆን ያለበት። ጸጋ እንደ ልባችን እንደፈለግን እንድንኖር የሚያደርገን ነገር ሳይሆን እንደ እግዚአብሔር ሐሳብ እንድንኖር የሚፈታን ነገር ነው። አሁን ቲቶ ላይ ተጠቀሰው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይሄ ጸጋ ግን ምን ማለት ነው? በቃ አሁን በዚህ ዘመን ኃጢአተኝነትን፣ ዓለማዊ ምኞትን እየተውን የተባረከውን ተስፋችንን ክርስቶስን እየጠበቅን እንድንኖር ያስተምረናል። በአሁኑ ዘመን ጸጋ ለእግዚአብሔር እንድንኖር የሚያስተምር ነው። እውነተኛ ጸጋን የተቀበለና እውነተኛ ጸጋን የተረዳ ሰው ለእግዚአብሔር ይኖራል እንጂ በዓለማዊነት መንገድ አይቀጥልም። ስለዚህ የጸጋ ሚስ አንደርስታንዲንግ ሰውን በጣም ዓለማዊ አርጎት ከሆነ መድኃኒቱ ጸጋን ትቶ ሌላ ነገር ማድረግ ሳይሆን ጸጋን ሰዎች በጣም እንዲረዱ ማድረግ ነው እንጂ ጸጋ የትኩረታችን ማዕከል መሆን አለበት። ሰዎች ካልተረዳን ግን በጣም እንድንረዳ አቢዩዝድ ነው ጸጋ። በእኛ ዘመን ብቻ የጀመረ አይደለም። በነገራችን ላይ ጥንትም አይ ቲንክ ሐዋርያቱን ሳያታግል አይቀርም። እንግዲህ እኛ በቃ ጸጋ እንዲበዛ በኃጢአት ጸንተን እንኑር ወይ የሚል ጥያቄ ይጠየቅ ነበር ጳውሎስ። አይሆንም፣ እግዚአብሔር አያርገው፣ ሊሆን አይገባም። እኛ ከክርስቶስ ጋር አንድ ሆነናል፣ ሞተናል ከክርስቶስ ጋር ለአዲስ ሕይወት ነው የተነሳ ነው። መረዳታቸውን ያሰፋል እንጂ ጸጋን ትቶ ሌላ ነገር አያደርግላቸው። ሰው መረዳቱ ሲጎድል ጸጋን ትተን ሌላ ማድረግ ሳይሆን ጸጋን ምን ማለት እንደሆነ በደንብ መረዳት ያስፈልጋል ብዬ ነው የማስበው። አይዶ ነው ጥያቄው በትክክል አግኝቼው ከሆነ አይ ቲንክ ጥሩ እንትን የተባለ ይመስለኛል። ሰዓታችንም ሄዷል። አንድ ሌላ ጥያቄ ልጨምርና ከኦንላይን ላይ ስለ ማቴዎስ 19 ላይ ነው ይሄኛው የሚመለከተውና እነርሱም እንኪያስ ሙሴ ፍቿን ጽሕፈት ሰጥተው እንዲፈቷት ስለምን አዘዘ አሉት። እርሱም ሙሴ ስለ ልባችሁ ጥንካሬ ሚስቶቻችሁን ትፈቱ ዘንድ ፈቀደላችሁ፣ ከጥንት ግን እንደዚህ አልነበረም ይላልና ከጥንት እንደዚህ አልነበረም ብሎ ሲናገር ከእግዚአብሔር ሐሳብ ጋር የሙሴ ትእዛዝ እየተጋጨ አልሆነም ወይ የሚል ጥያቄ ተነስቷልና ሜቢ ዛኔ ዶክተር አብርሃም ስታስተምረ ነበር። ዶክተር አብርሃም ተብሎም ስለተጻፈበት ካንተ ሜቢ ብጀምር። ከባዱ ጥያቄ ይሄ የፍቺ ኬዝ በሜሬጅ ውስጥ ያለ ጉዳይ መክበዱን የማውቀው ራሱ አሁን ይደክመኛል። ራሱ በጉዳዩ ላይ ልናገር ስላወራ ስል በእንዲህ አይነት ነገር ውስጥ ከሚያልፉ ሰዎች ጋርም ተገናኝቼ ዲስከስ ሳደርግ ቅልል ብሎኝ የማወራው ርዕሰ ጉዳይ እንዳልሆነ በደንብ እያየሁት ነው። እና ሰዎችም ከዛ ትምህርት በኋላ ኮሚኒኬት አድርገውኛል በተለያየ መንገድ እና ዛሬም ያለኝ አቋም በእንደዚህ አይነት ነገር ውስጥ ለሚያልፉ ሰዎች በጣም አዝናለሁ። በቃ አዝናለሁ። በጣም ፔንፉል ስለሆነ ማለት ነው። በቃ ሰው እግዚአብሔር ዲዛይን ያደረገው ነገር ሰው እጅ ላይ ሲበላሽ እንዲህ ነው። በቃ ልብ ድክም የሚያደርገው የሚሰብረው፣ የሚያሳዝነው ማለት ነው። እና ጉዳዩ በሁለት ሰዎች መካከል ስለሆነም ይመስለኝ አሁን አንድ ሰው በራሱ ብቻ በሱ አንዳንድ ነገሮች እኛም ብቻ የሚመለከቱ አሉ። ግን አሁን የሜሬጅ ኬስ ግን አንድ ሰው አይደለም ሁለት ሰው ነው እዚህ ውስጥ ያለውና ምን እግዚአብሔርን ቢፈራ አንድ ሰው ምን እግዚአብሔርን ሊከተል ቢጨክን የዛ ሰው ፓርትነር ምን አይነት ነው የሚለው ግን በቃ ምስቅልቅልም ሊያረጋው ይችላል፣ የሰመረም ሊያረጋው ይችላል። እና በዚህ ውስጥ የሚያልፉ ሰዎች እንቅጩን የሚያውቀው እግዚአብሔር ነው። እውነቱን እያለፉበት ያሉትን
ለምን ይሄ ነገር ሆነ የሚለውን ሰው ግምት ነው በቃ ሊሰጥ የሚችለው። በዛ ውስጥ የሚያልፉ ሰዎች ናቸው ግን በትክክል ለምን እንደዚህ አይነት ነገር እንደገጠማቸው የሚያውቁትና እንደው ቅልል ብሎን እንደው 1 ሲደመር 1 2 ነው ብለን የምናልፈውም አይነት ነገር አይደለምና ሙሴ ይሄንን ሲፈቅድ ታዲያ እግዚአብሔር ፍቺን እንደ አማራጭ ካቃታችሁ እንግዲህ በዚህ መንገድ መፈታት አለበት የሚል ሐሳብ ባላመጣበት ሙሴ ተነስቶ እንደዚህ ሲል ይቃረን አይደለም ወይ ከእግዚአብሔር ሐሳብ ጋር? እኔ የሚገባኝ የሚመስለኝ ለምሳሌ ንጉሥ አንግስልን አሉት ሳሙኤል በተነሳ ጊዜ ንጉሥ እንፈልጋለን። ይኸው ሌላው ሀገር ንጉሥ አለው የሚገባ የሚወጣ የሚታይ፣ እኛ ብቻ ማናየው ንጉሥ የሚመራን ለምንድን ነው ብለው ንጉሥ እንፈልጋለን ሲሉ እግዚአብሔር እያዘነ ያነገሰላቸው ንጉሥ ነው ሳኦል። ሆሴዕ መጽሐፍ ላይ ይናገራል። ደስ ብሎት ያነገሰው ንጉሥ ዳዊትን ነው እግዚአብሔር ማለት መርጦ በቃ እሱ ይቀባ ያለው እና በእነሱ ጥያቄ የነገሰ ንጉሥ ነው አሁን ሳኦልን ስንመለከት። ስለዚህ ሰው ልቡ ሲጠነክር ኢየሱስ ስለ ልባችሁ ጥንካሬ ነው ሙሴ ይህንን ትእዛዝ ያዘዘው እንጂ ከጥንት እኮ እንዲያን ነበረ። የእግዚአብሔር ኢንቴንሽን ይሄ አይደለም። ስለዚህ ሰው ፈቃድ ያለው ፍጥረት ስለሆነ የጠየቀውን ነገር ከእግዚአብሔር ተቀበለ ማለት እግዚአብሔር ዲላይትሊ በጣም ደስ ብሎ ሰጠ ማለት ላይሆን ይችላል እነዛን ትእዛዛቶች ወይንም መንገዶችና ለኔ አሁን ሙሴ ከእግዚአብሔር እንትን ጋር ተቃራኒ ሆኖ ነው የልብ ዞር ክፍሉም የሚናገረው ልብ ሲጠነክር በብዙ ከእግዚአብሔር መንገድ ሰው ይወጣል እና ከዛ የተነሳ ነው እንጂ ይሄንን ሙሴ የተናገረው በጣም በእግዚአብሔር ሙሉ ፈቃድና ደስ ብሎት እግዚአብሔር የሰጣችሁ ነገር አይደለም ብሎ ስለመለሰ ይጋጫል ብዬ ለማሰብ እኔ ይከብደኛል። እግዚአብሔር እሺ ይሁንላችሁ ብሎ የሚፈቅደው ወይም ዝም የሚለው የሚያረጋቸው ነገሮች አሉና ከዛ ውስጥ አንዱን እዚህ ጋር ሙሴ በተለይ ሴቶቹን ይበድሉ ስለነበረ በዛን ጊዜ እሺ እስቲ አትሊስት የፍቺዋን ጽፈት ሰጥተህ እንደው ፎርማል ይሁን አይነት ነገር የሚል ሀሳብ የሰጠ ነው የሚመስለኝ። አፕሩቭ እያደረገው ሳይሆን ፕሮቴክሽንም አለው የልብም ጥንካሬ የሚያመጣቸው ነገሮች አሉ። እውነት ነው። በጣም መጽሐፍ ቅዱስ ውስጥ እናየዋለን። ሰዓታችን ኦልሞስት ሞልቷል። የሚቀጥለውን ጊዜ ጸልየን እንደመንድምስ በጣም አንገብጋቢ ለጉባኤ ከሌለ በስተቀር ብንጨርስ ይሻላል። ስለዚህ አንድ ለጉባኤው በጣም አንገብጋቢ ጥያቄ ነው፣ ይሄንን ሳልጠይቅ መውጣት አልችልም የሚል ሰው ካለ ሳይመን ከፊት ለፊት ጋር ይተገኛልና ያንን ጥያቄ አንስተን ከዛ በኋላ በእግዚአብሔር ፊት ጸልየን የምንጨርስበት ጊዜ ይሆናል። እሺ፣ ጌታ ይመስገን። በጣም ስለናንተ ጌታን አመሰግናለሁ። ማቴዎስ 10 ጀምሮ ወደ ሚሽንም ያስሄደን ቃል ነበረና አሁንም ትላንትና በጣም ውስጤን ሲነካው ነበረ። ጌታን የሚቀበሉ ሰዎችን ሲጠራ ነበር ከጉባኤ ላይ። ብዙ ጊዜ ስለኛ አንዳንዴ በጣም እናረገዋለንና አሁን ውጪ ላሉት አሁን ቤተሰቦች አሉን፣ እንወዳቸው ሰዎች አሉ። ማሙሻም ስትል ነበርና በጣም እንደው በሸክም እንደው ጸሎትም እዚሁ ፓርት ላይ ማቴዎስ ላይ ተምረናል። የገሃነም ደጆች አይችሏትም ቤተክርስቲያንን እና ሁለተኛ ቆሮንቶስ ምዕራፍ 4 ላይ ደግሞ እሱ ነው አይደለ ሐሳብ እንደሚያሳውረው እሱ ነውና እንደው በጣም በቃ ማቋረጥ ጭንቀት አለብኝ እንዳለ ጳውሎስ በዚህኛው በአንዱ ፓርት በጣም ብንደሰትም በመዳናችን ደግሞ ስለሌላው ደግሞ በጣም ማባራ ጭንቀትና ሐዘን በሸክም ልብ እንዲፈታ አይን እንዲበራ ሌሎችን ያቺ በቃ እኔ በማሙሻ ስብከት ኦንላይን ይሄ አገልግሎት ነው ወደ ጌታ ያመጣኝና ያ የልብ መብራት የክርስቶስን የክብሩን ወንጌል እንዲያይ ሌላው አካል እንደው ጉባኤው ቸርቹም አንድ ላይ ሆነን በአንድ ሀሳብ ሸክም እንዲኖረን በሚል ነው። አንገብጋቢ ነው ያልኩትም ለዛ ነውና ውስጣችን ይሄ ነገር ቢኖር በጣም ውስጤ በጣም ስላለ ነውና አይ ዶንት ኖ እኔ ያው ቤተሰብም ብዙ ጊዜ አማኝ ካልሆኑ ቤተሰብ ስለመጣውም ሊሆን ይችላል አላቅም፣ ግን ሁላችንም እንደዚህ አይነት ሰዎች ያለን ይመስለኛልና ብዙ ጊዜ የሚታገሉን አሉ። ስራ ቦታ ላይ ያለ ጓደኞች አሉ፣ ምንወዳቸው ሰዎች አሉ፣ ቃሉን እንነግራቸዋለን፣ ግን
ተመሳሳይ ጋሽ ንጉሴም አንዴ ሲናገር ነበር መድረክ ላይና እኩል እንሰማዋለን፣ ግን በቃ ዋይሚ በቃ እኔ ጋር ሆነ እንደዚህ እና በጣም በሸክም እንጸልይ የሚል ነው። ጌታ ይባርካችሁ። አሜን አሜን። እንግዲህ በሸክም እኛም ደግሞ በዛ ላይ እንጸልይበት። ጳውሎስም ጸሎቱ ነው የልቦናችሁ አይኖች ሲበሩ ይላል ኤፌሶን ምዕራፍ 1 ላይ። የዛን ጊዜ መጥራቱ ተስፋ ምን እንደሆነ ታውቃላችሁ ይላልና ለሁላችንም ለማያምኑትም ሰዎች እኛም ራሳችንም ደግሞ እግዚአብሔር የበለጠ አይናችን እየከፈተ እንዲያሳየን በእግዚአብሔር ፊት መጸለይና መትጋት ያስፈልገናል። ከሞላ ጎደል አብዛኛውን ነገር ከቨር ያደረግነው ይመስለኛል በነበረን ጊዜ ውስጥ። ሜቢ ደግሞ እንግዲህ ሌሎች ደግሞ ካሉ ሌላ ጊዜ ላይ እግዚአብሔር እድል እንደሚሰጠን ደግሞ የሚቀጥሉትን ምዕራፎች እያየን እንቀጥላለን። የዛሬውን እዚህ ጋር እንደምንና ግን ተነስተን ሁላችንም ጸልየን አሁንም ሳይመንን ባሳሰበን ላይ አንድ ላይ ጸልየንበት ብንወጣ ስለነበረንም ጊዜ እግዚአብሔርን አመስግነ ነው። በእውነት እግዚአብሔርን ልናመሰግን ዘንድ ያስፈልገናል። እስቲ ጌታን በእውነት ተመስገን እስቲ በለው። እድልን ስለሰጠን፣ ቃሉን ስለሚያስተምረን፣ መንፈስ ቅዱስ ወደ እውነት ሁሉ ይመራችኋል ይላል ቃሉና መንፈስ ቅዱስ ባይመራን እኮ ይሄም አይሆንም ነበረ። ጌታን እስቲ ክበርን በለው፣ ተመስገንን በለው። እንደሞም እንዲያበዛልንም ደግሞ እግዚአብሔርን እንጠይቀው። አሁንም ደግሞ እንደተባለው በተሰጠንም ሐሳብ ላይ እግዚአብሔር ሸክምን እንዲሰጠን ስለጠፉትም እግዚአብሔር ሸክም በውስጣችን እንዲያስቀምጥ የልቦናቸው አይኖች እንዲበሩ ለነሱም እንድንጸልይ ለኛም ደግሞ በክርስቶስ ኢየሱስ ላመንን የበለጠ ብርሃኑ ያስፈልገናል። በዛ ውስጥ ነውና የምናርገው። እግዚአብሔር አምላክ እናከብርሃለን። ምናልባት በእነዚህዎች አሁንም በተነገረንም ሐሳብ ላይም እንደገናም ደግሞ ስለነበረንም ጊዜ እግዚአብሔርን አመስግኖ ጋሽ ንጉሴ ቢጸልይልንና በዛም እንደመንድብ ደስ ይለኛል። አንድ ላይ እንጸልይ። የሰማይና የምድር ጌታ ልዑል እግዚአብሔር አቤቱ አንተ አክብረህን ከአንተ ጋራ ከቃልህ ጋራ እርስ በርሳችንም ጌታ ሆይ ቅዱስ ቃልህን እያነሳን እንድንነጋገር አንድ አይነት ልብ ስለሰጠህን ክብር ላንተ ይሁን። የቃልህን አክብሮት ለዚህ ጉባኤ ስለሰጠህ አመሰግንሃለሁ። የቃልህን ጥማትን ስለላክ ጌታ ሆይ ክብር ላንተ ይሁን። ጌታ እግዚአብሔር አባት ሆይ አንተ ቸር ታላቅ አምላክ ነህ። በእውነት ልናውቅ ስለምንፈልግ እግዚአብሔር ሆይ ተገለጥልን፣ እየደጋገምክ ተገለጥልን። የበለጠ እያወቅንህ ልባችንም ደግሞ እግዚአብሔር ሆይ እየረጋ ደግሞም ለአንተ አገልግሎት እየተነሳ እንዲሄድ ቸርነትህ እንድታደርግልን ለምንሃለን። አቤቱ እግዚአብሔር አባቴ ሆይ እልፍ ጥያቄ አለን፣ ብዙ ያልተመለሱ አሉን። ጌታ ሆይ የተመለሱቱ ግን ልባችንን ያረኩናል። እግዚአብሔር ሆይ የህይወትን ዋና ነገር ስለሰጠህን ተመስገን። አቤቱ እግዚአብሔር ሆይ አንተ በገለጥክልን መንገድ እንድንሮጥ እርዳን። አቤቱ እግዚአብሔር ሆይ እንድናከብረው ይህን መገለጥ አንተ እርዳን። ቅዱስ አባት ሆይ ዘመዶቻችንን እባክህ አስብ። እባክህ ወገኖቻችንን ጓደኞቻችንን አስብ። ይህም ብርሃን ያላገኙ ያልገባቸውን ሰዎች አስብ። እግዚአብሔር ሆይ እኛ ብንጥርም እንኳን ገና አይናቸው ያልተከፈቱ ብዙ ሰዎች እባክህ እነሱን አስብ። ወላጆቻችንን፣ ወንድሞቻችንን፣ እህቶቻችንን፣ ዘመዶቻችንን፣ የሥራ ባልደረቦቻችንን ጌታ ሆይ ምናልባት አንዳንድ ቦታ የትዳር አጋሮቻችንን እግዚአብሔር ሆይ ልጆቻችንን አምላክ ሆይ አንተ አስብ እባክህ። እግዚአብሔር ሆይ የሀገራችንን ሕዝብ እባክህ ተመልከት። አቤቱ በዚህ ሰዓት እንጸልያለን ሁላችንም አንድ ላይ ሆነን። ብዙ ድንቁርና እዚህ ሀገር ውስጥ አለ ጌታ ሆይ። አቤቱ እግዚአብሔር ሆይ አንተን አለማወቅ አለ። ብዙ ባዕድ አምልኮ አለ እዚህ ሀገር ውስጥ ጌታ ሆይ። ብዙ በሃይማኖት ካባ የተከለለ የተሸፈነ ዓለማዊነት አለ፣ ክፋት አለ ጌታ ሆይ። እባክህ ጨለማ አለና ግፈፈው። እባክህ ለሰዎች ብርሃን ይሁን በል። ብርሃን ይሁን ያልክ አንተ ነህ። ድሮ በጠዋቱ እንዳዘዝክ ዛሬ ደግሞ እዘዝ እባክህ። ብርሃን ይሁን በል ይህ ሀገር በምዕራብ በሰሜን በደቡብም በመካከልም በምስራቅም ጌታ ሆይ በኢየሱስ ክርስቶስ ስም ብርሃን ይሁን በል። ወደ ሰው ልብ ውስጥ ብርሃን ይግባ በል ጌታ ሆይ። አቤቱ አንተ ያላበራኸውን ማን ያበራል? አንተ ያልከፈትከውን ማን ይከፍታል?
እግዚአብሔር ይህን ቸርነት አንተ ታደርግልን ዘንድ እንለምንሃለን። አባት ሆይ ስለ ወንድማዊና እህታዊ ህብረት ስለዚህ ፍቅር ክብር ላንተ ይሁን። ይህንን አብዛልን። በሰማይና በምድር ስምህ ይቀደስ። በጌታ በኢየሱስ ክርስቶስ ስም አሜን።